የተባባልኩት ምክንያት ያ ስለነበር ስለማስታውስ ነውና ጥርት ያላሉ ነገሮች አሉ አንተ ላይ ጉዳይ ማለት ነው። ጥርት ያላሉ ነገሮች አሉ። ለንግግሮች ኃላፊነት ብትወስድ መልካም ነው። ለእስልምና ተቆርቋሪነት ወይም ደግሞ ተገዥነት ቢኖርህ መልካም ነው። ያ ካልሆነ ግን ማህበራዊ ሚዲያ ላይ ስትመጣ አሁን አንተ ከጉዳይ ዲያ ጋር ቁጭ ብላ ያወራው ተደዋውለህ አይደለም፣ ላይቭ ላይ ነው። ቤት ላይ 200 ምናምን ሰዎች ነበሩ። እናንተና ቃል ቤት የመጀመሪያውን ቪዲዮ ሰምቼዋለሁ። በንጽጽር ዙሪያ እንደነበር ያስታውቃል። ንጽጽር ስለማድረግ እንዴት ነው ውያየት እንዳለባቸው ምን ማድረግ እንዳለባቸው ሀሳብ እየሰጠህ ነው። ስለ ንጽጽር እውቀት የለኝም የሚል ሰው መረጃ መስጠትም አይችልም። በነገር ላይ እኔ አሁን ለንጽጽር ብቁ አይደለሁም ካልክ አንተ የንጽጽር አመራር ነበር ስትነግረው የነበረው ለወንድማችን ማለት ነው። ያም አስፈላጊ ነው ብዬ አላምነው። ይገባ ይሄ ከፈረሱ ጋሪው ቀደም አይነት መሆን የለበትም። አስፈላጊም ስላልሆነ ማለት ነውና ኃላፊነት ሊሰማን ይገባል። ማህበራዊ ሚዲያ ላይ ነው ያለነው። የቃላት ፖለቲካ ይሰራል። ማን እንደሚያዳምጠን አናውቅም። ስለመጣ ግን ሀሳቡን ስላጠራኸው መናገር የፈለኩት አወፈኝ ነው ብላል። እሱም ደግሞ ለኔ ነው ብሎ አንተ ከመናገር በፊት ቴሌግራም ፔጁ ላይ ገብተህ ማየት ትችላለህ። ልክ እንደ ተጎጂ ካልተገደለ ንጽጽር መስራት እንደማይችሉ ኡስታዞች አደጋ ላይ እንደወደቁ ችግር እየፈጠረባቸው እንደሆነ አድርጎ ኢሜጅ ሰርቷል። ንግግርህም እንደዛ እንዲመስል ስላደረገው ነው። እኔ የተጠቀምካቸው ቋንቋዎች የፖለቲካ ቋንቋዎች ናቸው። የንጽጽር ቋንቋ ብትጠቀም ጥሩ ነው ለወደፊት መልእክት ማስተላለፍ ስትፈልግ ማለት ነው። ይሄን ነው ማለት የምፈልገው። አመሰግናለሁ። እንደምታውቁት ነው ምናምን ብሎ ለሌላ ሰዎች የተለያየ ኢንቴንሽን የሚሰጥ ንግግር አድርገህ ከዛ ደግሞ ትረዳኛለህ አብራራው እያለው ነው ልጁ አይደለ ሪካርድ አለ ብሎ የተረዳውን ነገር ግን ራሱ እንትን ቢያደርግ መልካም ነው። ራሱ ነፃ ቢያወጣ አብዱከሪም መልካም ነው ማለት አንተ ገብተዋል እየተባለ ስለሆነ የተነገረው የተሳኒ የገባውን ነገር እንደሆነ ቢያብራራ መልካም ነው ብዬ ነው እንትን ማድረገው ነው። የሚያፍር ነው ጉዳይ ዲያ ማለት በፊት ኦርቶዶክስ ክርስቲያን ነኝ ብሎ መናገር የሚያፍር እነሱ በፊት ኦርቶዶክስ ክርስቲያን በነበረ ጊዜ ለሚነጻጸሩት ለትንሽ ተነጻጻሪዎች ሳይቀር እስልምና ላይ ሊነጻጸሩ ዳይፍ አዲስ እየሰደበ ሰበብ የሚሰጥ ልጅ ነው። ገባ ራሱን ስለካደ እነሱን ካደ ራሱን የካደ ሰው ነው። የት እንደመጣ መናገር የሚያፍር ሰው ነው። ገባ ከባባሌ። በሁለተኛ ነገር ደግሞ እናንተ እያለ ነው የሚያወራው። እኛ ለማለት እንኳን ሞራል የለውም ማለት ነው። ስለዚህ እንደዚህ አይነት ሰዎች በነገራችሁ ላይ አደገኛ ሰዎች ናቸው። ይሄን እሱኒ አይመለከተኝም ብዬ ያልኩት በነገርሽ ላይ አንድ ሰው ስልም ያለው ብሎ ከሰለመ የራሱ ጉዳይ ነው። በእስልምና ጉዳይ ደግሞ እኔ ምንም ማለት አልችልም፣ ምክንያቱም አይመለከተኝም። ሰለማ አልሰለመ የኛ ጉዳይ የኛ ስራ አይደለም። ግን ሶስተኛ አማራጭ ተብሎ የተነገረው ነገር ግን እኔ አንድ ሰው እንትና የሚባል ሰው አንድ እንትና ወይዘሪት ጠጅቱ የራሷ ጥብስ አግኝታ የሰራችበት አንደኛ ነገር እኮ ትክክል ነው ብለህ ልትለው ትችላለህ። እኔ ራሱ እንኳን ጠበሰ እንኳን በላ ጠጅቱ ብሬ እንኳን ጠበሰች እንኳን በላ። ግን ጉድ አይዲያ ከየት ወገን እንደሆነ ራሱን ግልጽ ቢያደርግ መልካም ነገር ነው። ብዙ ያየነውና የታዘብነው ነገር ስላለ እንጣት እምቡሩምቡሩ ይቅርና ምንድን ነው አንዳንድ ጊዜ ይቅርታ ኡስታዝ ሰላም ብያለሁ። ሰላም ብያለሁ። ባቢሎን ኦፓል ሰላም ብያለሁ። እንዴት ነው ኡስታዝ? አልሐምዱሊላህ ሁሉ ሰላም ነው። አቋረጥኳቸው አፎ በሉኝ። ቀጥሉ። ኧረ ችግር የለውም ችግር የለውም። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ያው በእድሜ አንቱ እንዳንል ያው ተመሳሳይ አይነት እድሜ ያለን ያው ተቀራራቢ ነው። አንተ እንዳንል ደግሞ አለ እንዴ አንቺ ብቻ አትበለኝ እንጂ እንደፈለክ ማድረግ ትችላለህ። አንተም ማለት ትችላለህ። ብዙ ሰዎች በተለያየ መልኩ ስለሚያስቀምጡት እሱን እንኳን አንልም፣ ግድ የለም። እንደዛ ነው። ዋናው ትልቁ ነገር እሱ ነው። ራስ ምንድነው ያልገባኝ ነገር ቢኖርም ነገር ግን አንዳንድ ጊዜ ምን አለ መሰለህ ሾፓል አንድ ሰው ሲሰልም ከሰለመ በኋላ ቀጥታ ተማር ስትሉት አልፈልግም ካለ ችግር አለ ማለት ነው። ያለ መረጋጋት አለ። ገብቷችኋል? እኔ ቢሆን ማረገው ምንድነው ጓጓለሁ፣ እስልምና ማወቅ ፈልጋለሁ። ቢያንስ አረብኛው ምናምን ሊከብደው ይችላል አንድ ሰው። ቢያንስ ግን በእንግሊዝኛ የተጻፉ ጽሁፎችን በአማርኛ የተጻፉ ጽሁፎች ምናምን አሉ፣ እነሱን መማር እንጂ ዘሎ ውይይት ላይ ዘሎ የማያገባው ነገር ላይ ዘሎ አወያይ ዘሎ አውቃለሁ ምናምን ነገር አይባልም ራሱ ማለት ነው። አመላለሱን ማለት አሁን ለምሳሌ አንድ ሰው ክርስትና ውስጥ በጣም የረጅም ጊዜ የቆየ ሰው ከሰለመ በኋላ ሙስሊሞች እንዴት ነው አርጊመንት ቢል የሚያደርጉት፣ ለክርስቲያኖች ምንድነው ምላሽ የምሰጠው የሚለውን ማጥናት አለበት ጊዜ ወስዶ ማለት ነው። ግን ባገኘው አጋጣሚ ባገኘው ክፍተት በቃ አዴ ስሜ ገነዋል በቃ ወርታች መውረድ አልፈልግም ብሎ ካለ ከባድ ነው የሚሆነው፣ አስቸጋሪ ነው የሚሆነው። እና ቁርአን ቅሩ፣ ትምህርት ተማሩ፣ ቢያንስ እንኳን አንብቡ፣ ቻናል ላይ ያለ ኮርስ ውሰዱ ምናምን ሲባሉ ሰዎች መውሰድ አይፈልጉም። በኋላ ላይ ለሚፈጠረው ኮንሲኩዌንስ እኛ ተጠያቂዎች አንሆንም። አሁን ብዙ ጊዜ እያየን ያለነው ሶሻል ሚዲያ ላይ ያንን ነው በአብዛኛውን ነገር ማለት ነው። እና አሁን ደግሞ ምንድነው ያለቀቃቸው ነገር አለ። አንተ ቲክቶክ ላይ ነው ያየው፣ ፌስቡክ ላይ ደግሞ አሉ። ክርስቲያኖችን እንዴት እንደሚያስደስቱ ነው በቃ የሚያስቡት። የሚፖስቱት ፖስት የቁርአን አንቀጽ የማይገናኝ
ስለ ነጃሺ የተነገረውን እንባቸውን ያፈሳሉ። ከዛ በኋላ እውነት ነው ቁርአኑን ሰምተው ከሆነ እውነት ነው በእርሱ አመንን ብለው ቁርአንን ሲያምኑ ታያለ። እዛ ላይ ሱረቱ ማኢዳ ምዕራፍ 5 ላይ ቁጥር 83 ላይ። ነገር ግን ለአቡነ ማትያስ ላለቀሱት እንባ፣ ለሐጂ ዑመር ለሙፍቲ ላለቀሱት እንባ እንደ ማስረጃ አድርገው ይጠቀሙበታል። እንባ ማፍሰስ ማለት እንባውን ካፈሰሱ ያፈሰሱት እዛ ጋር አፈሰሱ የሚለው አለ ቁርአንን ሰምቶ ነው። የቁርአንን አንቀጽ ሰምተው ነው ያፈሰሱት። ደግሞ አመንን ይላሉ። በእርሱ እንዳመኑ በቁርአን እንዳመኑ ይናገራል። ግን በምን ምክንያት ክርስቲያኖችን እናስደስታለን የሚል ነገር ነው። ክርስቲያኖችን ማስደሰት እኮ ይቻላል። ክርስቲያኖችን ማስደሰት የምችለው አገርን ስገነባ ነው። አገርን ስትወድ ነው። ጎረቤትን ስታከብር ነው። የጎረቤት ሀቅን ስትወጣ፣ ዲን ላይ ጎበዝ ሲሆን፣ ቁፍጥን ያለ ነገር ውልፈጥ ዝልፈጥ ሳትል ዘጭ ሳትል የራስን አቋም ይዘህ ስትሄድ ክርስቲያኖች ያከብረዋል፣ ይወደዋል። ራሱ ወደም ሳይሆን በግዳቸው ይወደዋል። እንኳን አደረሳችሁ ለምን አይለንም? የመጀመሪያ ጊዜ ሊቀየሙ ይችላሉ። ለምንድን ነው የበዓል ምግብ ከኛ ጋር የማይበላው? ለጊዜው ይቀየመዋል። ከሄደ በኋላ ከጊዜ በኋላ ግን በጣም አቋምህን ያደንቁታል። በቃ ይሄ አቋሙ ነው የሱ እምነቱ ላይ አይደራደርም ምናምን ነገር። ሙስሊሞች እኮ አይደራደሩም፣ ይገርመናል ምናምን ነገር እስከ ማለት ድረስ ይደርሳሉ። ያን ማድረግ የምንችለው አቋማችንን ስናሳይ ነው። የሆነ ግን ልምጥምጥ መሆን ሙልጭልጭ መሆን የሆነ ነገር ራሳቸው ይንቁናል። የሆነ ሰዓት ላይ አውጥተው ነው የሚጥሉን። አላህም በቁርአን ላይ እነሱ ክርስቲያንና አይሁዶች እነሱ የሚከተሉትን እስክትከተሉ ድረስ አይወዷችሁም ብሏል አላህ። ዛት ሚንስ በቃ የሆነ ነገር የሚወዱ የእነሱን ስታጨበጭብላቸው ነው። ታቦት ስትሸኝላቸው ወይም ደግሞ ቤተክርስቲያን ስታሰራላቸው ወይ ደግሞ ጸሎታችሁ ጥሩ ነው ስትላቸው ወይም ደግሞ ጥምቀት በዓል ላይ ወይ ደግሞ መስቀል ላይ ዳመራ ላይ ምናምን መንገድ ላይ ስጠርግላቸው ውሃ ስታቀበልላቸው ምናምን እንደዚህ አይነት ነገር ከሰራ በቃ ኢትዮጵያ በቃ ትክክለኛ ሙስሊም አንተ ነህ ይለዋል። እነሱ ናቸው የሚወስኑልህ። እና ብዙ ነገር አለ ውስጣችንን ያለ ነገር ማለት ነው። ያ የራሳቸው ድክመት ነው። አንዳንድ ሰዎች ኢንሻአላህ መከባበር ጥሩ ነው አምናለሁ። አላህም በቁርአን ላይ ሱረቱ ማኢዳ ምዕራፍ 5 ቁጥር 2 ላይ በመልካም ነገርና አላህን በመፍራት ተረዳዱ ብሏል። ወሰን በማለፍና በኃጢአት ግን አትረዳዱ ብሏል። ተጠንቀቁ፣ ወሰን አትለፉ ብሏል። ስለዚህ ኃጢአት የሆነ ነገር፣ ሐራም የሆነ ነገር፣ ሽርክ የሆነ ነገር ላይ መገኘት የለብን። ነገር ግን በሐዘን በደስታ ሴት ልጅ ልትወልድ ትችላለች፣ ሄዶ መጠየቅ፣ ሰርግ ላይ ሐዘን ላይ ማስተዛዘን አለብን። ተፍተፍ ማለት አለብን። ሰርግም ካለ የሚሰሩ ስራዎችን መስራት አለብን። ይህ እስላማዊ ነው። መልካም መዋዋል ሱረቱ ሙንተሂና ምዕራፍ 60 ቁጥር 7 ላይ እንደዛ ነው። በመልካም መዋዋል ብትቀራረቡ አላህ አልከለከላችሁም ነው የሚለው። ስለዚህ ድንበር እስካላለፉ ድረስ ተከባብሮ ቡና ጣጭ ናቸው። አብሮ መብላትና መጠጣቱ ላይ ይቻላል። በነገራችን ላይ ከነሱ ጋር ማንም አልከለከለንም። ያው ስጋ የሚባለውን ነገር ራሱ ስጋ መብላት ያረዱትን የሚለው ደግሞ እሱ ራሱ የራሱ ኺላፍ ቢኖረው፣ ነገር ግን ሌላ ነገር መብራት አብሮ መብላት ይቻላል። ምንም እንትን የለውም፣ አልተከለከለም በኢስላም ማለት ነውና ተከባብሮ መኖር ይቻላል። ግን በጣም ደግሞ መሳቀቅና መሸማቀቅ በዚህ ደረጃ ደግሞ የሆነ እንደ ሁለተኛ ዜጋ ራስን መቁጠር ጥሩ አይመስለኝም ራሱ ማለት ነውና ከዛ አንጻር ነው ለማለት የፈለኩት። እንደዛ ነው። ሰለምቴዎች ቀጥታ ተማሩ ሲባሉ መማር አንፈልግም ካሉ አትለማመጧቸው። ቤታቸውንም አታሙቁ። እናንተ ታች ያላችሁ ነው ታች ያለው ነው እንትን አታሙቁላቸው። በቃ ማለት እንትን አትበሏቸው። ከተማሩ ይማሩ። እንትን እኔ ገስት ላይ አያገቧትም ደፍረው ይሄ የሚንዘላዘል እዛም እያለ የሚሮጥ ምናምን ሰለምቴ ነኝ የሚል እኔ ቤት አይገባትም። ትምህርት ይማር። እናንተ ናችሁ ቤታችሁን እየከፈታችሁ የምትጠሯቸው። እናንተን ስለ ነባቢን ነው ፓልን እያልኩኝ አይደለም፣ ታች ስላለው ነው የማወራው። እና ከዛ አንጻር ነው እና እንትን ይላል። አሁን ይሄ ሶስተኛው መልእክት ምን እንደሆነ ራሱ አይታወቅም። የመጀመሪያው እንደዚህ ነው የሆነው። ሶስተኛዋ ግን አሻሚ ናት። በጣም አደገኛ ነገር ናት። ያው ሶስተኛው አማራጭ ልክ በሃይማኖት ማስገደድ የለም ከሚለው ከቁርአን አንቀጽ ጋር የሚጋጭ ነገር ነው። በጣም የደነገጥኩት ስሰማ ራሱ አልገባኝም። ራሱ ለወቅት እኮ ጻፍኩላት። አሁን ምንድን ነው ስል እሷም አልገባትም እንደኔ። እና በጣም አደገኛ ነገር ናት። በሃይማኖት ማስገደድ የለም። ልክ ምርጫ ሁለት ነገር እንዳለ ወይ ታምናለህ፣ ካላመንክ ደግሞ ያው ሌላ ነገር አይመስላችሁ? እንደዛ አይመስላችሁም? ኦፓል ባቢሎን አይከብድም? ሶስተኛው ራሱ ባለታሪኩ ማለት እንደ ስክሪፕት ወሰደውና ኡስታዝ የሶስተኛውን ነጥብ አሻሚ አድርጎት ወስዶ ፔጁ ላይ ጽፎትና ተቀባይነት አግኝቶ ሳይ እኔ ጥሩ ስሜት ላይ አልነበርኩም። በሚቀርቡት ሰዎች እንጠይቀዋለን ኢንሻአላህ። እስቲ አላህ በቁርአን ውስጥ በሱረቱ አንከቡት ምዕራፍ 49 ቁጥር 6 ላይ አረጋግጦ ስላለ ኢንሻአላህ ምን ለማለት እንደፈለገ ከሱ ከባለቤት ሚስ ኢንተርፕሬት እንዳናረገው ነገሮችን የምንረዳበት ሜንታል ሞዴል እንደዛ ነው የተሰማኝ ራሱ ማለት ነው። የሆነ አሻሚ ሆኖ ትንሽ እንትን ይለዋል። የሆነ ሴንሲቲቭ ነው፣ ወደ ሌላ ነገር እንዲተረጉሙት ጥሩ መንገድ ከፋች እንዳይሆን ኢንሻአላህ እንትን እንለዋለን ማለት ነው። እንጠይቀዋለን። አይሻልም? እንደዛ እናደርጋለን።
በወቅት ፊላ እንድታደርስልህ እናደርጋለን። የተነሳበት ሀሳብ እንትኑ ዋናው ፖይንታቸው የነበረው ንጽጽር ነው። የነበሩ ሰዎችም አሉ እዚህ ውስጥ። እኔም ትናንትና ቃል ቤት ነው የሰማሁት የመጀመሪያውን ሀሳብ በንጽጽር ዙሪያ ነው፣ ንጽጽር ዲቤት ስለማድረግ ምናምን ነው። በጣም እናመሰግናለን ኦፓል፣ እናመሰግናለን። አቢዶን እንዴት ናቸው? ሰላም አለይኩም። ሰላም ወራህመቱላህ። ባቢና ኦፓል ላደረጋችሁት ነገር እንግዲህ ለጅዛችሁን ይክፈላችሁ ልበል እንጂ ጥሩ ነው። በነገራችን ላይ ገድለት ምናምን ሲባል ሰምቼ ነበር የገባሁት፣ በዛ ዙሪያ ነበረ ለመናገር የገባሁት። ግን ቅድም ላይ ባቢ የሆነ ሲያዳምጥ የነበረውን ሪከርድ እያዳመጥኩኝ ነበረ። ሶስተኛው ነገር ላይ የተባለው አሻሚ ነገር ነው እንደተባለው ያላችሁት ግልጽ ማድረግ አለበት ልጁ ማለት ነው። እዚህ ጋር ግልጽ መሆን ያለበት ለሁላችንም ማለት ነው። እንኳን አይደለም ሰለምቴ ነባሩ ሙስሊም ራሱ የማያውቀው ነገር አለ፣ የሸሪዓ አካሄድ የሚባል ማለት ነው። እንኳን አይደለም ንጽጽር ላይ በኖርማል ህይወት የገደለ ሰው ይገደል ማለት አይቻልም እኮ እንደ ኢስላም። እስልምና ሸሪዓ አንድ ሰው ባጠፋው ጥፋት ልክ ነው አይደለም የሚቀጣው፣ ባጠፋው ጥፋት ልክ ይቀጣ ለማለት ኦኬ። እንኳን አይደለም ንጽጽር ላይ እንደዚህ ሆኖ ቀርቶ ኖርማሊ የሆነ ወንጀል ቢሰራ በሸሪዓ እኮ እንዲህ ነው ማለት አንችልም። ማለትም የምንችለውና የምናቀርበው አገሪቱን አስተዳዳሪ መሰረት ተደርጎ ነው በነገራችን ላይ ኦኬ። ስለዚህ ለምን በሸሪዓ እንዲህ ካልሆነም ለምን እንዲህ አልሆነም አይቻልም። የሀገሪቱ አስተዳዳሪ ነው የሚወስነው። እንዴ ንጽጽር ላይ እንዴት ነው እንዲህ ነው የምንለው? እንዴ ስንት ዓመታችን እኛ ንጽጽር ላይ እየሰራን እንደዚህ አይነት አግሬሲቭ የሆነ ነገር አመለካከት እንኳን ለማለት አይደለም አስበን አናውቀው። በነገራችን ላይ በእስልምና ሃይማኖት በዓለም አቀፍ ደረጃ የታወቁ ምርጥ የእስልምና ሃይማኖት አፖሎጂስቶች አሉ፣ እነዚህ የንጽጽር ስኮላሮች ማለት ነው። እነዚህ ስኮላሮች ራሱ የተነሱት ራሱ የክርስትናው ዓለም የፈጠራቸው ጀግኖቻችን ናቸው። የክርስትናው ዓለም እስልምናን አታክ አደርጋለሁ በማለት የፈጠራቸው ጀግኖች ናቸው። እነዚህ ጀግኖቻችን በመረጃ በእውነት ታሪክንም ቋንቋንም ኦኬ ሎጂክንም መሰረት አድርገው እየሞገቱ እያስተማሩ እንጂ ያሳዩን እንደዚህ አይነት ነገር ሲያደርጉ አላየንም፣ አላስቡትም፣ እነሱም አያስቡትም። እኛ ራሱ አስበን አናቅም። ኦኬ አስበን አናቅም፣ አይታሰብምም። እና ገና ሲጀመር በክርስትናው ዓለም ላይ ንጽጽር እንዴት እንደሚደረግ ራሱ አያውቁም እኮ። ንጽጽር ራሱን የቻለ ፕሮፌሽናል ፊልድ ነው። እንዴት አድርገው ማነጻጸር እንዳለባቸው እያስተማር ነው እኮ ገና። እኛ ሀገር ላይ እኮ ስድብ ንጽጽር ተደርጎ ተቆጥሮ በነገስታቱ ህዝብ በኩል እንደ ጀግንነት እየተቆጠረ እኮ ነው። ስድብ ንጽጽር አይደለም። ንጽጽር ስናደርግ ምንድነው ዶግማቲክ የሆነ ነገር ላይ ነው እኮ ንጽጽር እያደረገ ማድረግ ያለብን። ኢትዮጵያ ውስጥ በስነ ስርዓቱ ንጽጽር እናደርጋለን የሚሉ ክርስቲያን ወገኖቻችን ዶግማቲክ የሆነ ነገር ላይ ፎከስ አድርገው አነጻጽረዋል። እንዲ አላነጻጽሩም እኮ። የሚገርመው ነገር ገና እያስተማርናቸው ነው። ስለዚህ አግሬሲቭ የሆነ እንትን ከመናገር ወይ ንጽጽሩ አካሄዱ ያልገባው ካለ መማር አለበት፣ ወይም ሌላ የስራ ፊልድ መፍጠር አለበት። ንጽጽሩን ፊልዱ አድርጎ ለያዘ ሰው መተው በደንብ አድርጎ እንዲማሩ ማለት ነው። ይህንን ላለሁኝ በተነሳው ሪከርድ ዙሪያ። ሌላኛው ደግሞ ያው ገድላት ምናምን ስትሉ ነበር ቅድምና በገድላት ዙሪያ ማለት ሰላም አለይኩም። ሰላም አፎን ያቋረጥኩሽ ምናልባት ወደ ሌላ ፖይንት ከመሄድሽ በፊት አንድ ነገር መናገር ስለፈለኩኝ ነው። ሀሳቡ የሆነ ድብልቅ እንዳይል ማለት ነው። ትንሽ ቅድም የተወራው ሀሳብ ላይ ሌላ ነገር የተከለሰ ስለመሰለኝ ማለት ነው። በጣም ከይቅርታ ከዛ ተከተለ። ዋና የነበረው ሀሳብ ምንድነው? የተፈለገበት ፖይንት አንድ ነጥብ ነው። ሙስሊሞች የሚሆናችሁን ሰው እወቁ ነው። ሌላ ፖይንት የለውም። እንግዲህ በደንብ ተደርጎ መጀመሪያ ሲብራራ የነበረው የሚሆናችሁን ሰው እወቁ። እንግዲህ ኡስታዝ የተናገረው ሀሳብ አልሰማንም አላየንም ካላችሁ ኦኬ፣ አልሰማንም አላየንም በሚል ቢታለፍ ሊሆን ይችላል። ግን እንሰማለን እናያለን የምትሉ ሰዎች ግልጽ ሀሳብ ነው ማለት ገስቱ ላይ ነበር ካንተ ማለት የተፈለገውን እየነገርከን ነው ማለት። እኔ የሰማሁት ሪከርዱን ነው፣ ጭራሹንም ገስቱ ላይ አልተከታተልኩም። መሲዬ ሰላም አለይኩም፣ ይቅርታ ሰሞኑን ያለውን ድባብ ስለማታውቂ ነው። አሁን አውኪ የሚያውቀው ነገር አለ፣ እኛ የምናውቀው ነገር አለ፣ አሁን ሰሞኑን ያለውን ነገር። ስለዚህ አሁን አንቺ ዛሬ ሪከርድ በተደረገው ነው እና ሰሞኑን በደንብ እግር በእግር እየተከታተለን ስለሆነ እኔና አውኪያውን በደንብ እናውቀዋለን ጉዳዩን ማለት ነው። ለዛ ነው ወደ ሌላ ነገር እንዳይለጠጥ የፈለግነው ማለት ነው። ኢንሻላህ ጊዜ ስጡንና ትንሽ ጊዜ እንትን ብለን የራሳችንን ጥናት እንትን ብለን የራሳችንን ውሳኔ እንወስናለን ራሱ ማለት ነው። ካልሆነ አደባባይ ላይ ቀስ ብለን እንትን ምንድነው ነገር አለ መስተካከል የሚገባውን ነገር እናስተካክለዋለን አደባባይ ላይ ቢሆን ማለት ነው ኢንሻላህ። ስለዚህ አሁን ለጊዜው ላላ መስጠት ነው ጉዳዩን። ጋይብ የሆኑ ነገሮችን ከምን አንጻር ነው የሚደረጉት የሚለውን ላላ መስጠት ነው። እንግዲህ የሰሞኑን ያለው ድባብ ከበስተኋላ ምንድን ነው ያለው ፖለቲካ የሚለውን ነገር በደንብ እንትን እያልን ነው። ከዛ አንጻር ነው። ስላልገባሽ ነው እኔ እነግርሻለሁ። ቆይ ስላልገባሽ ነው ብላችሁ እኔ ላይ ከመጫናችሁ በፊት መጀመሪያ እኮ ስትናገሩ እንደዚህ አልነበረም እኮ የተናገራችሁት። ሶስተኛ ላይ የተናገረው አሻሚ ነው እንደዛ ማለት የለበትም አላችሁ። እኔ የሚተናገሩ እሱ ላይም የተናገርሽው እንትን ነው። ግን አሁን አውኪ ያለው ነገር ምንድን ነው አለ ሰንሰለታማ የሆኑ ነገሮች ስላለ ለጊዜው እንቋጨው ነው እንትን እንዳይል ሰፋ እንዳይል ነው አውኪ እያለሽ ያለሽው።
ይሄን ይመስላል። ሚስ አንደርስታንዲንግ ሰፋ እንዲል ከተባለ ኡስታዝ አንተ በሰጠው የኔ እኮ የሰጠሁት አስተሳሰብ እኮ አንተ ከሰጠኸው እኮ የተለየ አይደለም እኮ እነ ኦፒ ከተናገሩት የተለየ አይደለም እኮ እንደዛ ማድረግ የለበትም። ከአቡኪ ጋር ሚስ አንደርስታንዲንግ እንዳይፈጠር ብዬ ነው ማለት አንድ አይነት ነገር ነው። ከአቡኪ ጋር ሚስ አንደርስታንዲንግ ተፈጠረ። አንድ ጊዜ ማለት አይ መሰረት እንደዚህ ናት ከማለታችሁ በፊት እነ ኦፒ በተናገሩት ሀሳብ ልክ ነው እኔ ሄድኩት። አንተም በሃይማኖት ማስገደድ የለም ከሚባለው ጋር አድርገህ ስታብራራ ነበር። የኔ የተናገርኩት እኮ ከዛ የተለየ አይደለም። ለምንድን ነው ሮጣችሁ እኔ ሲናገር እኔ ናፌን ለመያዝ ወይም እንደተሳሳትኩ አድርጋችሁ አይደለም ተሳስተሻልም አላለም። እንደዛ አይነት መንፈስ የለውም። እርግጠኛ ሆኜ ነው የምነግርሽ ማለት ነው። ያለው ምንድነው ለመያዝም ተፈልጎ ሳይሆን ጀስት ማታቂው ነገር እንዳለ ሊያሳውቅሽ ነው የፈለገው። ኤኒዌይ ችግር የለውም። በቃ ወይ በውስጥ አወራሻለሁ። እሺ ቀጥል። አሁን ምንድነው ያላወቅኩት? የተናገርኩት ገስ ላይ በተናገሩት ትክክል ነው ባቤ። ነገሩ እንዳይሰፋት ወደ ገደላት ከማስፋትሽ በፊት ፖይንት ሊስት ነው። ከዛ አንቺ ደግሞ ትቀጥያለሽ ነው እንጂ ተሳስተሻል ምናምን የሚል እንትን ነው የለውም። አይ ቲንክ እንደዛም አይደለም ሐሳቡ። ወደ ገደላት ምናምን ስትሄጂ አንድ ፖይንት ኡስታዝ ያነሳው ሐሳብ ስለነበረ አሰር ይደረግና ፖይንት ወደ ሌላ ይቀጥላል ነው። ሶ ከዛ አንፃር ነው ያው መጨረሻ የምናገረው ነገር ቅድም እንደተባለው ነው። ቦታ መሰጡትን ሰው ወቁ። እዚህ ከፍቶ እያስተማሩ ዞር ብላችሁ ሳታዩ ተራ ዝባዝንክ የሚሰራበት ነገር ላይ ብዙ ትኩረት አታድርጉ ለማለት ነው። እኔ ከዚህ ውጪ የተፈጠረው ነገር ያው አላህ ራሱ እያንዳንዱ ነገር በጊዜው በቦታው ይወጣልና ሰው በጊዜው በቦታው የሚፈጠረው ነገር ሁሉ ይታወቃል። ከዛ ውጪ ሌላ ነገር እንትን የለውም። ከዛ አንፃር ነው መሲ ምናልባት እንደዛ መስሎሽ ከሆነ በጣም ይቅርታ። አፎ እንደዛ አይደለም። አሁን መቀጠል ትችላለሽ ማለት ታዲያ ይጥራ ቆይ ይጥራ ብለህ ያስከኝ ምኑን ነው ያጠራሁት? እኔ እኮ ግርም ነው የሚለኝ እኮ የቀጣው መታቢት ወደ ሚስቱ ረጠ ለምን ታደርጉታላችሁ? ቆይ ይጥራል የተሳሳትኩ ነገር ምንድን ነው? እሺ ነው መሲ ተሳሳትሽ ያለሽ ሰው እኮ ነገሩ መንደሰፋም እኮ ይኸውልህ ባብዬ ሀሳብን እኮ ተናግሬ እኮ ተውኩት። ቆይ ይኸውልሽ መሲ ይጥራ የተባለው አንቺ ሀሳብ ላይ አይደለም። እኛ መጀመሪያ እየሰጠን የነበረው ሀሳብ ስለነበረ እሱ ላይ ተጨማሪ ሀሳብ መስጠት ፈልጎ ነው እሱ። እሺ ማለት ቆይ ታውቂያለሽ እኔን እንደተሳሳተ አድርጎ እኮ ነው ሲያወሩ የነበረው። ኦፒ እኔ እኮ እናንተ ከተናገራችሁት የተለየ አልተናገርኩም። ሶስተኛ ነጥብ ላይ የተናገረው ነው መስዬ አልተሳሳትሽም፣ ተሳስተሻል ማንም ያለ የለም። ምናልባት ጥፋት የሚሆነው ሀሳብሽን ሳጨርሺ ማቋረጡ ሊሆን ይችላል እንጂ መሀል ላይ እንትን ለማለት የሚፈለገው አንቺን ወይ ሰፖርት ለማድረግ ነው ያለውን ድባብ ያለውን አጠቃላይ ነገር ለመግለጽ አውቂ ሆነ ያለ ኡስታዝ ቆይ አለ ቆይ እኔ እኮ ሐሳቤን ጨርሻለሁ። እዚህ መቀጠል ትችላለሽ ኡስታዝ ቆይ አዳምጠኝ። እዚህ አንድ ነገር ምን አለ መሰላችሁ እኔ የምሰራው ለአላህ ብዬ ነው። እኔ የጀመርኩት ማንም ጋር ተባብዬ ምናምን አይደለም። እኔ የምሰራው እኔ መስራት አለብኝ ብዬ የማውቀውን ነገር ነው የምሰራው። እሺ ከማንም ክብር ከማንም እንትን ፈልጌ አይደለም። ሁሉም ሰው ተሯሩጦ እንትን ለማለት ሰውን ጥፋተኛ ለማድረግ ወደ አንድ ነገር ላይ ለመጫን የሚያደርገው ነገር አለ። እኔ እኮ ተናግሬ ጨርሻለሁ። እናንተ በሰጣችሁት ሀሳብ ጋር ተመሳሳይ የሆነ ሀሳብ ከሰጠሁና ከጨረስኩ በኋላ ወደ ገድላት የሄድኩት ገድላት የሚል ቃል ስለሰማሁ ገና ከመግባቴ በፊት በገድላት ዙሪያ የሚነገር መስሎኝ በዛ ዙሪያ ነበር ሀሳብ ለመስጠት የገባሁትና ይህን ነገር ሰማሁ። ሲጀመር ከነመፈጠሩ አላውቅም። ኦኬ ከዛ ሀሳብ ስጥ ቆይ መጥራት አለበት ብሎ ነው ያቋረጠኝ እኮ። እኔ እኮ ሀሳቤን ጨርሼ ወደ ገድላት እጃለሁኝ። በቃ ይቅርታ ጠይቋል። መቀጠል ትችላለሽ አንቺ ከፈለሽ። አይ የተነሳው ሀሳብ እኮ ኦኬ ቀጥል። አይ ችግር የለውም። አይ ይቅርታ ስለጠየቀ እሱም ወጥቷል ይቅርታ ብለዋል። በማቃወር ኢንተራፕት ስላደረኩሽ ይቅርታ ብለዋል እሱም እና አይደለም ኡስታዝ ለምንድን ነው እንደዚህ የሚያደርጉት? ባለፈ ምንድነው እንደሚያደርጉት ታውቃለህ? በቃ ክብር የላቸውም ለሰው። በእርግጥ እኔ ከማንም ክብር አልፈልግም። ምንድነው እንደዚህ የሚያደርጉት እያለሽ ያለው ማለት ነው። እዚህ ጋር አንድ ወንድማችን ሳቢር አዳም ቆይ ምንድነው ያለኝ? መሲ በቃ እንዴ ተረጋጉ። ባቢ ፕሊዝ ቆይ ባቢ አነጋገሩን ሰምተዋል? ባቢ ቀላል እኮ ነው ታዲያ ምንድን እኮ እንዲህ ያለኝ ቆይ ይጥራ አለኝ። ቆይ ይጥራ ብሎ ማለት ጥፋተኛ ነኝ ነገሩ ነው። አጀንዳ አንቺ እኮ አይደለም እኛ ያነሳ ነው ጥያቄ ያለ ገባሽ? ስለዚህ ስለሱ ስናወራ ነበረ። ኡስታዝ ትንሽ ሀሳብ ሰጠበት፣ አንቺ ደግሞ ትንሽ ነካካሽው። እሱን ትተሽ ወደ ገድላት የሚል ርዕስ ሌላ ርዕስ ደግሞ ልትነኪ ስትይ እሱ ወደዛ መግባት የለብሽም የተነሳውን ነገር ሳይጠራ እንደማለት ነው። ገብቶሻል? ሌላ ርዕስ ነው ስትጨምሪ። ስለዚህ የተነሳውን ነገር የማጠራው እኔ ነኝ ወይስ ባለቤቱ ነው? እኔ እኮ እንደማንኛውም ሰው አስተያየት የሰጠሁት እንዲጠራ እኮ ነው እያወራን ያለ ነው። መሲ ምንድን ነው እዚህ ጋር ቁጭ መሰረት አይ ቲንክ እኔ ይቅርታ ጠይቄያለሁ። ወጥቼም ነበረ። አይ ቲንክ እኔ ካለኝ አክብሮት አንጻር ይቅርታ ጠይቄ ምናልባት አለመረዳዳት ነው ብዬ ወጥቼ ነበረ እና ስርዓት የላቸውም ሰው አያከብሩም ምናምን የሚል ወቀሳ ውስጥ አይ ቲንክ እኔና አንቺ በምንም ተገናኝተን አናውቅም። ምንም አድርጌሽም አላውቅም፣ ምንም አድርገሽኝም አታውቂም። ስለዚህ እንደዚህ አይነት ነገር ባትጠቀሚ ደስ ይለኛል። ተመልሼ የገባሁትም ለዛ ነው። በቃ ትቼዋለሁ። ተሳስቼም ከሆነ ይቅርታ አልኩኝ። ኦኬ ነገርን መያዝ ይሄን ያህል እንትን አይደለም። ስህተት ከሰራው ማለት ነው። ኦኬ ተሳስቼ ሊሆን ይችላል። በቃ ይቅርታ፣ ያነጋገር ስህተት ነው። በቃ ስህተት ሰርቻለሁ፣ ይቅርታ። አጥፍቼም ከሆነ ይቅርታ አልኩኝ። ከዛ በኋላ
ምንድን ነው እንዲኝ ማለት አያስፈልግም። በቃ አለቀ። ይቅርታ ቃል በቃ እኛኛ ትበል በቃ አሁን እኔ ጥያቄ ቆይ እኛኛ ትበል እኔ አንተ እንዳልከው እንኳን አይደለም አንተ ጋር ቆይ ባቢ እንኳን አንተ ጋር አይደለም ከማንም ጋር ግንኙነት የለኝም። ጥያቄ አነሳን እኮ መሲ፣ ጥያቄ አነሳን። እኛ ጥያቄ አነሳን። መጥራት ያለበት ጉዳይ አለ። ስለሱ ነበረ ስናወራ የነበረው። በነገራችን ላይ ጉዳዩ ምንድነው? አብዱከሪም እና ጉዳይ ያወሩት ነገር ነበርና ሁለት አማራጮች ምክርና ንጽጽር ተብሎ፣ ሶስተኛ ደግሞ እንደሚታወቀው ነው ተብሎ የቀረበው ነገር እኔ እንደኔ ከሁለተኛው ነገር አይመለከተኝም። ምክንያቱም ምንድነው አንድ ሰልም ያለው ብሎ ሙስሊም ነኝ የሚል ሰው እስልምና ላይ ብዙ ነገር እየተሰራ ስለሆነ እናንተ ሙስሊሞች አትችሉም ተብሎ መባሉ እኔ ይሄ አይመለከተኝም። የራሱ ጉዳይ ነው። ሙስሊም አይደለም ወይ የሚባል ጥያቄ አለ። እሱ አይመለከተኝም። ግን ሶስተኛ ተብሎ የመጣው ያ ሰው ስላወራ ሳይሆን እኔ ነው ስለኔ ነው ሲያወሩ የነበሩት ስላለ ሳይሆን ምንድነው ስለምንድነው ማለት ሶስተኛ ምርጫ ተብሎ የቀረበው ሶስተኛ አማራጭ ምንድነው? እሱ ልጅ መጥቶ እንዲያብራራ ወይ የምታውቁት የገባችሁ ሰዎች ካላችሁ አብዱልከሪምም ቢሆን አንተ ገብተዋል እያለ ሲያወራው ስለነበረ ምን ማለት ነው ማለት የተፈለገው ምንድነው ብለን የጠየቅነው እኛ። በቃ ሌላ ነገር ማውራት አያስፈልግም። ማሲ ወጣች እንዳልመት እንደዚህ ኮኔ ሁላችሁ ጋር እንዴት ተደማመጠን አብዱልኩባና ማለት ነው ያስቆማት እኛ የምናወራው ሂስቶሪ ላይ ስለነበረ እሷ ወደ ገድል ልትሄድ ስትል ሌላ ቶፒክ ስለሆነ መጀመሪያ የተነሳ ሀሳብ ላይ ማብራሪያ ሊሰጥበት ፈልጎ ነው። ገብቶሃል? ስለዚህ መሲ ደግሞ ከአንድ አጀንዳ ወደ ሌላ አጀንዳ በራሷ ስትሄድ ቆይ አንዴ መጥራት አለበት ያለው እሱ የሰጠችው አስተያየት ላይ ሳይሆን እኛ እያወራን የነበረው ነገር ላይ ነው፣ በነገራችሁ ላይ ማለት ነው። ስለዚህ ሁለታችሁም ተመለሱና ገቡና ሀሳባችሁን ስጡ። አለ መረዳዳት ነው። ለምን ወደ ገድል ገባሽ ማለት ሌላ ቶፒክ ስለሆነ እኛ መጀመሪያ እያወራን የነበረው የተነሳው ሪከርድ ላይ ሀሳብ ስለነበረ ያንን ማጥራት ፈልጎ ነው። ቶፒክ ገድል ራሱን የቻለ አጀንዳ ስለሆነ ማለት ነው። መሲ ገብቶሻል? ኦኬ አስገብታችሁኛል። ያው አውርደውኝ ነው። ኖርማሊ ገና መጀመሪያም ማውራት ስጀምር እንዲያወራም አልፈልጉም። በእርግጥ እኔ ኮሜንት ላይ አቡኪ በውስጥ ገብተህ እንዳትጽፍልኝ እኝኝ ያልሽ እያልክ እዚህ ተናግረሃል። በውስጥ ገብተህ እንዳትጽፍ ኮሜንትን የጻፈው ኧረ ትልልቅ ሰዎች እኮ ነን መሲ ባቢ ትልልቅ ሰዎች እኮ ነን። ያነሳነው ጥያቄ አለ። ስለዚህ እሱ መመለስ የምትችል ከሆነ መልሱልኝ። ምንድን ነው መሲ በጣም እንትን የሆነ ቆይ ይኸውልህ ባቢ በጣም መሲ ትንሽ ተረጋግቼ ነው የማወራው። ይኸውልህ ባቢ ታውቃለህ እኔ ገና ማውራት ስጀምር በጣም ብዙ የሚጮሁ ሰይጣናቶች አሉ ታውቃለህ። ያንንም አላይም ሳላይ ነው የምናገረው። ብዙ ጊዜ እኔ ሰው ቤት ገስት ምናምን የማልገባው ምንድነው እኔ ስገባ ምን የቅናት መንፈስ እንደሚነሳባቸው አላውቅም። እኔ ማውራት ስጀምር ገና ማውራት ስጀምር እንዴ ስህተቱ ምንድነው ከተነሳው በሶስተኛው ነጥብ ላይ ሆኜ ነው እየተናገርኩ ያለሁት ብዬ እያወራሁ ነበረ። ሐሳቤን እንደጨረስኩኝ ነው ከኮሜንቱ ጋር የሚመሳሰል ነገር ነው ታውቃለህ አቡበከር የተናገረው። ኖርማሊ እናንተ እንዳላችሁት ምናልባት መጥራት አለበት ያለው ማን ነበር ልጁ ጉዳይዲያ የሚባለው ልጅ በተናገረው ዙሪያ ከሆነ ወል ነገር ግን ልክ ከኮሜንታተሮች ጋር አብሮ መጥቶ ከሆነ ቆይ መጥራት ያለበት ያለው ወይ የኔ ንግግር ከሆነ እኔ ስህተቴ ምንድነው ነው የኔ ጥያቄ። አይ ያንቺ ንግግር አይደለም አጀንዳው ነው መጥራት አለበት ብሎ የተናገረው። በቃ አጀንዳው ነው ጉዳይ ነበር እኮ እንደረሽ ያልገባሽ ነገር እኮ እሱ ነው አይደለም። በነገራችን ላይ ባቢሎን አንድ ነገር ማለት ስህተትም አለ እኔ ያየሁት ነገር ማለት ነው። መሲ አይደለም ሌላ ቦታ ላይ እኔ ቤት መታ የሆነ ነገር ስታወራ በቃሽ ምናምን ይሏታል ከስር ሙስሊሞች። አላህ ልትፈሩ ይገባል። ያ ነገር ራሱ ማለት ልክ አይደለም። ሀሳቧን እስከፈቀደች ድረስ የቤቱ ባለቤት የሚፈልገው ሰዓት እስከፈቀደላት ድረስ ሀሳቧን እንደፈለገች ማንሸራሸር ትችላለች። ከስር ሆናችሁ በቃሽ ምናምን ነገር ምናምን እንደዚህ አይነት ነገር አትጠቀሙ። ሙስሊም እህታችሁ ናት፣ አልተሳደበችም። አንዴ መሲ አንዴ ልጨርስ እሺ መሲዬ፣ አንዴ ታገሽኝ። እኔ ቤትም ስትገባ እንዲህ አይነት ነገር ትጠቀማላችሁ። እኔ ከተመቸኝ ካልጎረበጠኝ እናንተ ታች ያላችሁ ሰዎች ምንም አያገባችሁም። ባቢሎን ካልጎረበጠውና ከተመቸው እድሉን ከሰጣት እንደፈለገች ማውራት ትችላለች። በተረፈ ከስር ጉረጂ ምናምን ነገር በቃሽ ምናምን ነገር አትበሉ። ማለት ወይ ሰው ሞራል የሚባልም ነገር አለ እኮ ሰው በሰውነቱ ማለት ነው። ከአቡኪ ጋር የተፈጠረው ነገር ሚስ አንደርስታንዲንግ ነው። አቡኪ በጣም መልካም ሰው ነው። አይ ቲንክ ብታዩ ጥሩ ነው። መሲ ራሱ ማለት ነገሮችን እንትን ባትሉ ማለት እንደዚህ አይነት እንትን አለ ሰው ላይም የሚደርስ ነገር አይደለም። በተቻለ አቅም እንደዚህ ሚዲያ ላይ የሚታወቀው በጥሩነቱ ነው እንጂ በተሳዳቢነት ሰው በማንቋሸሽ ምናምን ስላልሆነ ወንድምና እህት ናችሁ፣ ተመልሳችሁ ትገናኛላችሁ። አላህ በቁርአን ውስጥ በሱረቱል ሁጁራት ምዕራፍ 49 ቁጥር 7 እና 8 ላይ እንደዛ ነው የሚለው። ምዕመናን ወንድማማቾች ናቸው፣ ወንድማማቾች መካከል አስማሙ ነው የሚለው። ላንቺም ለሱም አናገዝም። እንደዚህ ነገር አይደረግም። ማባባስ ምናምን ነገር አይፈቀድም በኢስላም። ወንድማማቾች ናችሁ፣ ወንድምና እህት ናችሁ። እናንተ በሌላህ መንገድ ነው የተገናኛችሁት። በአላህ መንገድ ተዋዳችሁ እስከ መጨረሻው ድረስ እስከ ጀነት ድረስ ለመሆን ሞክሩ። አንተ ትብስ አንቺ ትብስ ተብሎ ለማለፍ እንሞክር። እሱ ማለፍ አለበት፣ አንቺ ማለፍ አለበሽ። ይህንን ነው የምለው። ሀሳብሽ የምትሰጪው ነገር ካለ ምንም ችግር የለውም፣ ሀሳብሽን ስጪ። ጉዳይ አይዲያም ባገኘ ነው ምናምን ስንል ነበረ። ጉዳይ አይዲያም መጥቷል።
ሊያናገሩት የሚፈልጉት ነገሮች አሉ። አንዳንድ ነገሮች እናናገራለን። በትህትና በእውነት በትህትና በተረጋጋ መንፈስ በተከባበረ መንፈስ ማድረግ እንችላለን። ይህን ይመስላል። ጨርሻለሁ። ኦኬ ጉድ አይዲያ መጥቷል። የተናገረበትን እንዲያጠራ ብላችኋል። ጥሩ አጋጣሚ ተፈጥሯል። እኔ ከዛ በፊት ማለት ነው እኔ መናገር የምፈልገውን ሀሳብ በቤቴ ከፍቼ መናገር እችላለሁ። እንደዚህ አትበሉ ብዬ የልብ ልብ አልሰጣችሁም። በየገባሁበት ቤት እየገባችሁ መንጫጫት፣ ቅናታችሁን ማስነሳት መጻፍ ትችላላችሁ። እኔ መሰረት ዞር ብዬ አላያችሁም። ምክንያቱም እናንተ ሀሳባችሁ መግለጽ የምትችሉት ኮሜንት ላይ ብቻ ነው እንጂ ደፍራችሁ ማስተማርም መናገርም ኮንቴንት መስራት የማትችሉ። እኔ ኮንቴንት መስራት የምችል ማስተማር የምችል መናገር የምችል ሰው ነኝ። ኦኬ ኮሜንት ላይ እኔ በገባሁበት ቤት ተከታትላችሁ የምትጽፉ ቅናት ምናልባትም እናንተ ኮንቴንት መስራት ስለማትችሉ ነው። በነገራችን ላይ እህት ወንድም በሚል እኔ አላምንም። እኔ የምሰራው ብቻ ነው። ከማንም ጋር ሶሻል ሚዲያ እህት ወንድም አይደለሁም። ሰው በስራው አውፒ አንድ ጊዜ ፕሊስ ኦልበን የሚውት አድርግ። እኔ ሰውን አከብራለሁ። ኦኬ በምንም ሙስና በምንም ጥቅማ ጥቅም ሰውን አልወድም። ሰውን የምወደው በስራው ነው። እኔም ሰው እንዲያከብረኝና እንዲወደኝ የምፈልገው በስራዬ ነው። ኦኬ እኔ ህሊናዬን የሚወደውን ነገር እሰራለሁ። ህሊናዬን የሚወደውን ከሰራሁኝ ሲጀምር ከሰው ምንም ነገር አልጠብቅም። ስለዚህ አይ ኮሜንት ላይ ይንጫጫሉ እንደዚህ ያደርጋሉ አያከብሩኝም አልላችሁም። ምክንያቱም ሰው የሚያከብረው ሰው ስርዓት የሚይዘው ያደገበትን የሚያውቀውን ነው የሚያደርገው። እናንተ የምታውቁት ምንድነው? ስድብና ቅናት። ይሄ ነው እናንተ በህይወታችሁ ያዳበራችሁት ማለት ነው። እኔ መሰረት ግን በህይወት ያዳበርኩት ኮንቴንት መስራት፣ ሰውን ማስተማር፣ ሰው መከበር ባለበት ማክበር ስችል ነው። ተግባብተናል። እኔ ሰው ገብቼ እየተከተላችሁ አፋችሁ ለምትከፍቱ እኔ ቤት አለኝ፣ 200,000 ተከታይ ያለኝ ቤት አለኝ። እዛ ገብቼ አስተምራለሁ፣ ሀሳብን እገልጻለሁ። ኮሜንት ላይ የምትንጫጭ ስትንጫጭ ኑሪ። ኦኬ ይሄን ይመስላል። ስለዚህ ወንድማማችነት እህትማማችነት ነገር ከኔ ጋር ይሰራ። ጨርሻለሁ። ቀጥታ እሺ ጥሩ እናመሰግናለን። ችግር የለውም። ቀላል ነው። ሰው ማውራት አለበት፣ ሊወጣለት ይገባል እና ጥሩ ነገር ነው። ችግር የለውም። እና ትናንት ይቅርታ የሆነ ቤት የሆነ ነገር ተደርጎ ነበርና ጉድ አይዲያ እና አብዱ ከሪም እና ቪዲዮን በሚዲያ ያየነው እኛ ደግሞ ሰምተን አይተን ዝም ብለን ነበርና ያው ከመጣ አይቀር እኔ እንትን እስኪ ብንጠይቀው መልካም ነው። ማውራቱ መወያየቱ መቀራረቡ መልካም ነውና ማለት የሆነ አካል ጥብስ አግኝቶ የሆነ ነገር ስላለ ሳይሆን በእርግጥ ነገሩ በጣም ከባድ ስለሆነ ነገሩ ከባድ የሚሆነው ምንድነው ውስጡ ከተሸከመውና ከያዘው መልእክት አንጻር ነውና ውስጥ የያዘውና የተሸከመው መልእክት ደግሞ ምን እንደሆነ ከራሱ መስማት አለብን ብለን ነው። ብንሰማ ደግሞ መልካም ነው። እዚህ ጋር እስካለ ድረስ እኔ ሁለት ጥያቄዎች ብቻ ነው ያሉኝ። አንዱ ያው ራሱ እስከመጣ አያገባኝም፣ ግን ከመጣ አይቀር ብጠይቀው መልካም ነው ብዬ ነው። ሁለተኛው ግን ሁላችንም ስለሚመለከት መጠየቁ መልካም ነው ብዬ አምናለሁና አንደኛው ጥያቄ ምንድነው ጉድ አይዲያ ላንተ ነውና አንተ ሙስሊም ነህ፣ ያው ሰልም ያለው ብለሃል። እዛ ጋር ደግሞ ስትናገር የነበረው ምንድነው ቪዲዮ ላይ ታውቀዋለህ፣ ያው ስላንተ ሲነገር ስለነበረ ገብቷል ብዬ ተስፋ ስለማድረግ ነው። እስልምና ላይ እየተሰራ ስለሆነ እናንተ ሙስሊሞች ልትቀለብሱት አትችሉም አይነት ንግግር ስታደርግ ነበርና ጉድ አይዲያ ሙስሊም አይደለም ወይ? ለምንድን ነው ራሱን ያገለለው የሚባለው አንዱ ጥያቄ ነው። ሁለተኛ ደግሞ የመወሰድ ያለበትን እርምጃ ይሆን አላውቅም፣ ስለምን ስታወሩ እንደነበር አላውቅም። እኔ የተቆረጠ ቪዲዮን የሰማሁትና መጨረሻ ላይ ሶስተኛ አማራጭ መጠቀም አለብን። ያ ሶስተኛ አማራጭ ደግሞ በግልጽ አልተናገርከውምና ምንድነው ሶስተኛ አማራጭ ተብሎ የተቀመጠው? ስለነዚህ ሁለት ነገር ልታብራራልን ትችላለህ? ጉድ አይዲያ ሰላም ብያለሁ። እሺ ሰላም አለይኩም ሁላችሁንም በቅድሚያ ሰላም ብያለሁ። ኡስታዝ ዋሂድ ሁላችሁንም እዚህ ያላችሁ ሰላም አለይኩም ላይ እንኳን ደህና መጣ። አይ ቲንክ እንደ አጋጣሚ ሰዎች ሼር አደረጉልኝና አይ ቲንክ እኔን የሚመለከት ሀሳብ ተነስቶ ምን እንዳወራችሁ አልሰማሁም። በእርግጥ ምን እንደነበረ እኔ ቤት ከትናንትና ወዲያ ነው ምናምን አረስት ነበረ። እንደ አጋጣሚ እያወራን ነበረ። ሰፊ ውይይት ነበር። ወደ 4 ሰዓት ይሆናል፣ 4 ሰዓት ተኩል ምናምን ይሆናል። እና አቡኪ ገብቶ ነበረ፣ እያወራን ነበረ። እንደ አጋጣሚ አቡኪ ባይዘው ይሄን የምነግራችሁ ምንም ነገር እንዳልተፈጠረና ዋናውን ፖይንት እንድትረዱት ነው። እና አቡኪ እንደውም ይሄ አጋጣሚ ባይዘው በጣም ጠቃሚ ነው። ጠቃሚም ስለሆነ ነው ወደ ላይ መጣሁት። እና አቡኪ አጋጣሚ ስለ ንጽጽር ዲስከሽን ስለሚደረገው ሁኔታዎች ያነሳልኝ ምንድነው በጣም ንጽጽር ተዳክሟል፣ በጣም ተመቷል፣ ውይይቱ በጣም እንደ በፊት አይደለም፣ ንጽጽር የሚያደርጉትም ልጆች ጠፍተዋል እና ምን እንደሚሻል አላውቅም እና ያለ በዛ ሐሳቡ ተነሳ እንዳጋጣሚ ሆኖ ማለት ነው። እና ውይይታችንም እኔ ወደ 3 ሰዎች ኢንቫይት አድርጌያለሁ ለዲስከሽን እና ማንም ሰው አይመጣም እንደዚህ እና ንጽጽሩ አሁን በጣም በቃ እንትን ብሏል ብሎ ሐሳቡን እየነገረኝ ዲስከሽን እያደረግን እያለ በጣም ረጅም ነው ማይዘዌ የቆረጡት ቪዲዮ በሁለት ሳይድ ነው ቆርጠው ያመጡት። አንደኛው መጨረሻ ላይ ያለችዋን ቆርጠው አምጥተው ከዚህኛው ጋር ገናኝተው ምናምን ነው ያደረጉት። ኤኒዌይስ ምንድነው እዛ ፖይንት ላይ የተላለፈው ነገር እንግዲህ
ንጽጽር እንዳይደረግና ሰው እውነት ወደ ሰው ልጆች እንዳይደርስ ወይም ወደ ሌላው ሳይድ እንዳይደርስ እንቅፋት የሆኑ ነገሮች አሉ ብዬ እንደ ኤግዛምፕል እንደውም ኤግዛምፕል ላስረዳ ምናምን ብዬ ድንጋይ የሚል ተጠቅሜያለሁ። ድንጋይ ብዬ እንደ ኤግዛምፕል የተጠቀምኩት ቃል አለ። ያንን ደግሞ ፎይን የሚመለከት ነገር አድርገው ወስደውታል። በእርግጥ አዎ እኔ እንደዛ ብዬ ነው ኤግዛምፕል የሰጠሁትኝ እና ዲስከሽን ማድረጉ ጥሩ ነው። እሱንም ሄዶ አንደኛው ዲስከሽን እንደዛ ያደርግ ምናምን የሚል ነው። አይ ቲንክ ፋይናሊውን ሰምታችሁታል። አንደኛው ዲስከሽን አብሮ መወያየት ነው። ሁለተኛው ዲስከሽን አይኖም ቢሚል ምናምን ነገር ብዬ ሶስተኛ ብዬ ዝም አልኩ ብቻ። ሶስተኛው ምንድን ነው የሚለውን አይ ቲንክ በኔጌቲቭ ነው የወሰዱት። ግን እኔ ለማለት የፈለኩትኝን ቀጥሎ ነበር። አይ ቲንክ ሙሉ ቪዲዮ ስለሌለ ነው እንጂ ብዙ ነገሮች አሉ፣ ብዙ አማራጮች አሉ። የሆነ ህገወጥ ነገር ከሆነ በህግ መጠየቅ ይቻላል የሚል አይዲያ ነበረው። አይ ቲንክ ሙሉ ቪዲዮውን ያዳመጠው ሰው ያውቀዋል ብዬ ተስፋ አደርጋለሁ። ይሄ ነበረ የተናገርኩት። ግን የተፈለገው ፖይንት ባይ ዘ ዌይ እኔን ማጣላት ነው የነበረው። ሐሳቡም እንደዛ ነው። ከፒኬንም እንዳጋጣሚ አንስቼ ነበርና ከሱም ጋር ለማጣላት አስበው ነበር እንዳጋጣሚ እና ያ ነበረ። ብዙም ከባድ ነገር አልተናገሩም። ባይ ዘ ዌይ በዚህ ቲክቶክ ላይ ስንት በአደባባይ ግልጽ ወንጀለኞች እያሉ ድንጋይ ብሎ ሶስተኛ አማራጭ ብሎ ተናገረ የተባለ ሰው የሚወቀስ ከሆነ እና ህግ የሚጠይቀው ከሆነ እኔ በህግ ለመጠየቅ ፈቃደኛ ነኝ። ባይ ዘ ዌይ በጣም ፈቃደኛ ነኝ። ኢቨን አድራሼን የሚፈልግ ሰው ካለ፣ ስልኬን የሚፈልግ ሰው ካለ ማለት ነው። በጣም ከሚገርም ሁኔታ ለማንም እኔ በግልጽ ነው ማውራው። የሚፈልገኝም ሰው ካለ ስልኬን ሰጠዋለሁ፣ መጥቶ ያናግረኝ የሚፈልገኝ ሰው ካለ ማለት ነው። ከክርስቲያኖች ሳይድ ምንም ችግር የለውም። የሆነ ለህግም በጣም አስጊና የሚያስፈራ ከሆነና በህግ የሚያስጠይቅ ነገር ከተናገርኩ እኔ በጣም ፈቃደኛ ነኝ ለመጠየቅ እና ብዙም ከባድ ነገር የተናገርነው ነገር የለም። ይሄን ይመስላል ብሮዬ። ጉዳይ ነገሩ ምንድን ነው? አንደኛ ነገር አንተ ያልከው ምንድን ነው? የሆነ ፐርሰን ነገር ነው ሜንሽን ያደረከው እዛ ጋር አይነት ነው ንግግርህ ምንድን ነው? አንደኛ ነገር ሀሳቡ የሚከታተሉት ከ2000 ሰዎች በላይ ነው የሚከታተሉት። ሀሳቡን የሚፈሰው ከዛ በኩል ነው። ስለዚህ ምንጩ መድረቅ አለበት አይነት የፖለቲካ ንግግር አይነት ስትናገር ነበር እና ይሄ ስለ የሆነ ሰው እየተናገርክ አልነበረም። መጨረሻ ላይ ሶስተኛ አማራጭ ላይ የተጠቀምከው ቃልስ ምንድን ነው ግልጽ ያልሆነው? ህጋዊ አማራጮችም ወይም ማነጋገር የሚል ነው ፖይንቱ ማለት ነው። ምናልባት ቪዲዮ አሁን ሰውየው ማን ነው? ሰውየው ማን ነው? አዎ ስለ አንድ ሰው ነው ስታወራ የነበረው። ይቅርታ አድርግልኝ። አዎ ሳወራ ነበረ። እያወራን የነበረውም ደግሞ ስለ አይ ቲንክ እኔ ሰው ለማፈመስ ወር ደግሞ የሆነ እኔም ለመፈመስ ምናምን ነገር አይደለም ፖይንቱ የነበረው ማለት ነው። ግን ይሄ ጉዳይ ገባ ፐርሰናሊ ፕራይቬት የሚመለከት ስለሆነ ነው መናገር ስላለብኝ የምናገረው። ፎይ ላይ ነበረ እያወራን የነበረው። እኔ ያወራሁትም በዛ ሳይድ ነው። ልጁ ምንድን ነው ምን ይሻላል ምናምን ነገር እያልን ዲስከሽን እያደረገን ነበረ። ንጽጽሩን እንዴት እናውራ ምናምን እየተባለ ነበርና ሰው አናግሩት ከእሱ ጋር ዲስከሽን መደረግ አለበት ምናምን እያልኩ ነበርና በጣም ረጅም ነው። ባይዘው ሙሉን አሁን ችግሩ ቪዲዮ እኔ ልላክልህ አንተ ወደ 40 ደቂቃ ምናምን ይሆናል ከፈለግ። ኢቨን የሚፈልገው ሰው ካለ ቪዲዮውን ልክለታለሁ። ኖርማሊ ምንም ችግር የለውም። ያልኩት የሆነ ሰዎች በኔጌቲቭ ነው የወሰዱት እና አሁን ሙሉ ቪዲዮውን እዚህ ጋር ማብራራቱ ትንሽ ከባድ ነው የነበረው። አጫጭር አንተ የተጠቀምካቸው ቃላቶች አሉ። አንተም በግልጽ ተናግረሃል። ሳወራ የነበረው ስለሱ ነው ካልክ አንደኛ ነገር ምንድን ነው ያልከው? ምንጩ መድረቅ አለበት የሚለውን አማርኛ ስትጠቀም ነበረ። ሁለተኛ ደግሞ ሶስተኛ አማራጭ የሚለውን ነው። አሁንም ግልጽ አላደረግከውም ሶስተኛ አማራጭ የሚለው። ሁለተኛ ደግሞ ምንድን ነው ምንጩ መድረቅ አለበት ብለህ ስትል ስለ አንድ ፐርሰን ከሆነ ስታወራ የነበረው ምንጩ መድረቅ ምንድን ነው? ሶስተኛ አማራጭስ ምንድን ነው? ህግ የሚባለው ነገር ስለ ንጽጽር ምንድን ነው? አንተስ ህጋዊ አማራጭ ተጠቅመህ በንጽጽር ዙሪያ ላይ እያወራችሁ ከነበረ ምን ልታደርግ ነው? በህግ ዙሪያ ህግ ምን ሊያደርግህ ነው? እስልምና ነው እውነት ወይ ክርስትና ነው እውነት ብሎ ህግ ሊዳኘህ ነው ወይስ ምንድን ነው? ምንድን ነው ህግ የምትጠቀመው? ሶስተኛ አማራጭ ህግ ከሆነ ኦኬ፣ አሪፍ ጥያቄ። ኦኬ፣ ምንጩ ይድረቅ የሚለው አባባል እኔ አይ ቲንክ የተጠቀምኩት ምሳሌያዊ ንግግር ነው። ከልጁም ጋር እያወራን የነበረው የለም ኧረ የሆነ ኤግዛምፕል ምናምን እየሰጠን ነበር ሳውራው የነበረውና ድንጋይ ምንጭ ምናምን እያልኩ ኤግዛምፕል እየሰጠሁት ማለት ነው። እና
በቀጥታ እንዲህ ነው ብለን ስሙን መጥራትና እንደዚህ ነው ብሎ ማውራቱን ስላልፈለግን እንዳጋጣሚ ምንጭ ድንጋይ ምናምን ኤግዛምፕል ሰጥቻለሁ። ሶ ምንድነው ምንጩ ይድረቅ ማለት ነው ሲባል አይ ኖ ኖርማሊ ንጽጽር እየተደረገ ነው ያለው፣ ግን ንጽጽሩ ወደ ሌላ አይሄድም። ሶ ስለዚህ ዲስከሽኑ ወዛም ወደዚህም እንዲል እዛ ጋራ ፊት ለፊት የቆመ ነገር አለ። ሶ ስለዚህ ያኛው ምንጭ መድረቅ አለበት። ምንድነው ምንጩ ምናምን የሚለውን ቅድምም አይ ቲንክ ደግሜ የመጨረሻ ድንገር 3 አማራጮች ሰጥቻለሁ። እኔ በእኔ መልከታ ማለት ነው። ይሄ የጉዳይ የራሴ መልከታ ነው። አይ ቲንክ ቪዲዮውን ካለ ብታሰማኝ ደስ ይለኛል። እኔ ብዙም 3 አማራጮች ብዬ ተናግሬያለሁ። አንደኛው አማራጭ ዲስከሽን ማድረግ ነው፣ መነጋገር ነው ምናምን ብዬ 2 አማራጮችን ተናግሬያለሁ። አይ ቲንክ እሱን አልከፋቸውም፣ ብዙም መጥፎ ነገርም አይደለም። 3ኛ አማራጭ ብዬ ዝም አልኩኝ። ይህንን አማራጭ ማቀው እኔ ነኝ። ሶ ምንድነው የምትረዳው ካልከኝ በህግ አንጻር የሚታይ ሊሆንም ይችላል። ምክንያቱም ለምን ብትለኝ ለምሳሌ የሚሳደብ ሰው ህግ ነው የሚጠይቀው አይደለ? ማንም የሚጠይቀው የለም። እንደፈለገ የሰውን ሃይማኖት የሚሳደብን አካል ማንም የሚጠይቀው ህግ ነው የሚጠይቀው። እኔ ባይዘው እኔ ቃሉ መጠቀም ስለማልፈልግ ነው። የሆነ የሰውን ደህንነት ወር ደግሞ ህይወትን ከመጉዳት አንጻር ተናግሬው ቢሆን የምጠየቀው ዳይሬክትሊ እኔ ነኝ። ምክንያቱም ምን አስበህ ነው ቴንሽኑ ምንድነው ተብሎ እኔ ራሴ በህግ ያስጠይቀኛል። እንደዛ አይደለም። እኔ አዝዤው ሄዶ የሰውን ህይወት የሚል ሰው የለም ሲጀመር። እኔ ማድረግም እንደዚህ አይነት ደግሞ ህግ ወጥ ነው ያስጠይቀኛል። ጅል አይደለሁም እኔ እንደዚህ አይነት ቃሎች የምጠቀመው ሲጀመር ህጋዊ ነገር ነው ያልኩት። በህግ ነው። ሐሳቡ ምንድነው? ጉድ አይዲያ። ይቅርታ የኔና ያንተ እንትን እንዳይሆን እንጂ አሁንም አልመለስከውም። መንከት አልፈለክም። ለምን እንደሆነ አላውቅም። በነገራችን ላይ ምክርና ንጽጽርን ተጠቅመህ በዚህ አቅቶ ወደ ህግ የምትሄድ ከሆነ እየተደረገ ያለው ምንድነው? ተሸንፈናልና ያው መሸነፋችንን እጃችንን ሰጠን ነገሩ በህግ እንዲቋጭ ማድረግ አለብን አይነት አማርኛ ነው ያወራው። እሱ አይመለከተኝም። ግን 3ኛው አማራጭ ብለህ ያልከው እኔ አልገባኝም። ምክንያቱም ከዛ በፊት ስትናገራቸው የነበሩ ቃላቶች ነበሩ። ምንጩ መድረቅ አለበት ብለህ ስትል ምንጩ መድረቅ አለበት ምን ማለት ነው? የተጠቀምከው አማርኛ ስትባል አልመለስከውም። 3ኛ ደግሞ በንጽጽርና በእውቀት ዙሪያ ከሆነ 3ኛ አማራጭ መጠቀም አለብን ብለህ ስትል ምንድነው? አንድ ተሳዳቢ ሰው ስለ ስድብ እኮ አይደለም እያወራህ የነበረው። ስለ ስድብ ሳይሆን ስለ ሃይማኖት ማስፋፋት፣ ስለ ንጽጽር፣ ስለ እውቀት፣ ስለ ምክክር ነው ስታወራ የነበረው። ከዛ በፊት የነበሩት ራስም የጠቀስካቸው ምክርና ንጽጽር ከሆነ ይሄ ስለ ስድብ አይደለም እያወራህ ያለው ማለት ነው። ስለዚህ አማርኛው በጣም እንትን አይነት አማርኛ ነው። እዛ ጋር ደግሞ ምንድነው ጉዳይ እንደ ስላለ ነው የምጠይቀህ። አንተ ሙስሊም ነህ። ስለዚህ እስልምና ላይ በጣም እየተሰራ ስለሆነ እናንተ ብለህ ራስህን አግልለህ እናንተ አትችሉም ስትል ነበር። ይሄ ምን ማለት ነው? ሌላውን ተው፣ ችግር የለውም። ሌሎች ሀሳባቸው ሲሰጡ ማለት እነሱም ከጠየቁ ከመለስከው ትመልሰዋለህ። እኔ 2 ነው የጠየቁት፣ ከ2 በላይ አልጠይቅም። ምንጭ መድረቅና 3ኛ አማራጭ እኔ አልተዋጠልኝም። ግን ምን ማለት ነው? እናንተ እያልክ አንተ ሙስሊም ሆነህ እናንተ እያልክ የምታወራው ማለት ሙስሊም አይደለም ወይስ ምንድን ነው? ኦኬ። አይ ንጽጽር ማድረግ ላይ እኔ ገና አልገባውም። ወደ ንጽጽሩ ዲስከሽን ማድረግ ላይ አልገባውም። ግን እያወራን የነበረው አሁን ማነው አቡኪ ንጽጽር አድራጊ ነው፣ ዲስከሽን ያደርጋል። እና ምንድን ነው ችግሩ? በጣም ንጽጽር የሚያደርጉ ሰዎች ተዳክመዋል የሚል አይዲያ ነበረ። ገብተዋል ምንድን ነው ምናምን እያለ እየነገረኝ ነው። እና ለሱ ነው መልስ እየሰጠሁት የነበረው። እናንተ ምናምን እያልኩት እያስረዳሁት ነበረ። እና ለሱ እያስረዳሁት ነበረ። አይ ነው እንደዚህ ነው እኮ እናንተ እኮ አትችሉም ምናምን ያልኩትም ደግሞ በምን ሪዝን መሰለ አትችልም ያልኩትኝ ሪዝን አንደኛ በዚህኛው ሳይድ የሆነ ብሎክድ ከሆነ ማለትም በእስልምናው ሳይድ ያለው የንጽጽር አካሄድ ብሎክድ ከሆነ ብሎክድ ሆኖ ውስጥ ይቀርና እርስ በራስ ምን የሚባል አባባል አለ መሰለ፣ ኳሱ በአንተ ሜዳ ላይ ከሆነ ጎል የሚገባው አድቫንቴጁ ወደ አንተ ነው የሚባል አባባል አለ። እዛው አዙሪቱ ላይ ከሆነ ያለው አዙሪቱ በብሎክድ ከሆነ እዛው መደባደብ ይጀመራል እና እንትን ሆኗል፣ ተገድቧል። ስለዚህ ወዴትም መሄድ አይቻልም፣ አትችሉም ምናምን ያልኩ ያስረዳው ነበርና አይ ቲንክ እኔና እሱ ተገባብተን ነበረ። ግን ያው ቪዲዮ ተቆርጦ ስለሆነ ወደ እናንተ የመጣው 3-4 ቦታ ተቆራርጦ ስለሆነ የመጣው ተገጣጥሞ ስለሆነ የመጣው አይ ቲንክ እንዴት እና ይሄን ነው አይ ቲንክ ገብተዋል። እሺ አይ አሁንም ያው ተመሳሳይ ነው። ወደ ንጽጽር አልገባውም ብለህ ንጽጽር እንዴት መደረግ እንዳለበት ደግሞ ታብራራለህ። ችግር የለውም፣ ይሄን ተረድቻለሁ። ያኛው ግን እስኪ ሌሎች ያወሩና ችግር የለውም። ኡስታዝ
ኦኬ ምናልባት ኦፓልን ላስቀድማት ወይስ ላውራ? ኦፓል ማውራት ከኔ ፈልጋለች? ጋር ተመሳሳይ ነን ብዬ ነው የኔና የሰው ሀሳብ። ኦኬ ተፍቀድልኝና ከዛ በኋላ እኔ እንትን አለ አስተያየት እሰጣለሁ። ትፈቅድልኛለሽ ኦፓል ወይስ ታወሪያለሽ? ቅድሚያ ልስጥሽ ከፈለግሽ። ኦፓል አለሽ? ኦኬ እሺ፣ ምንም ችግር የለም። አይ እንትኑን አይ ቲንክ ግልጽ ያደረገው ይመስለኛል ራሱ ማለት ነው። ብዙ ጊዜ ጉድ አይዲያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ያው በሙስሊም ሰላምታ ሰላም ብያለሁ። ብዙ ጊዜ ጉድ አይዲያ የሚያወራቸው ነገሮች ያው ፖለቲካ ይሰራበታል አብዛኛው ማለት ነው። ባለፈው ምን ቤት መጥቶ ይሆን ነገር አለ እና ያንን ይኸው በገዛ ቤቱ ሄዶ ወይድን እንደዚህ ያለው ብለው ፖለቲካ ሲሰሩበት ነበር ማለት ነው። አስቦት አይመስለኝም። አንዳንድ ጊዜ ግራና ቀኝ እዚህ ማለት ሶሻል ሚዲያው ከመንፈሳዊነት ይልቅ ወደ የፖለቲካ መጫወቻ ሆኗል መድረኩ ማለት ነውና ጥንቃቄ ብታደርግ ጥሩ ነው ባይ ነኝ። እያንዳንዷ የምትናገራት ነገር ትለቀማለች። ራሱ ኖርማል ወደ ሌላ ነገር ነው የሚፈልጉት እነሱ። ስለዚህ በቅንነት አንተ የተናገርከውን ነገር እነሱ ሌላ ቦታ ሌላ ነው። አሁን አንተ ሶስተኛው አማራጭ ብላ ያሰብከው የመጀመሪያው ያው እንዳልከው ውይይት ነው፣ ሁለተኛው ምክር ነው፣ ከዛ ሶስተኛው ደግሞ የህግ አግባብ ነው። ሌላ ሶስተኛ አማራጭ አለ የሚለውን ብቻ ቆርጠው ሶስተኛው ምንድነው ያው እንትን መዘየር ነው፣ ይዘየራል ማለት ነው። እንደዛ አድርገው ነው እንትን ያሉት እነሱ የተረዱት ማለት ነው። በነገራችን ላይ ንጽጽር አካባቢ ላይ ያለን ሰዎች አንድም ቀንን አንድ ሰው አስቸግሯልና ይገደል የሚል ነገር አልተናገርንም። ኢቨን ከዚህ በፊት የነበረውን ሰው ራሱ የህግ አግባብ የህግ አካላት የመንግስት አካላት ናቸው ፈልገው ራሳቸው ሲፈልጉት የነበሩት ማለት እንጂ እኛ ሲጀመር እንደዚህ አይነት ነገር ውስጥ አንገባም። በቀደም በተፈጠረው ነገር ተሰምታችኋል። ራሱ የአንድ ሰው ለሙስሊሞች አድራሻውን እሰጣለሁ ምናምን ብሎ ሲያስፈራራቸው ነበር። የዛ ልጅ አድራሻው ወላሂ ነው የምላችሁ፣ ቪዲዮውም ፎቶውም ስልኩም እኛ ጋር አለ። ቢያስፈልግ ኖሮ የግርግሩ ሰሞን አካባቢ ላይ ያንን አታከን መስጠት እንችልና ማሳሰር እንችል ነበር ብንፈልግ ኖሮ። የመንግስት አካላትን እናውቃለን፣ አንዳንድ ነገሮችን እናውቃለን ምናምን ነገር እና ተሞክሮም እኮ እነዚህ የመንግስት አካላት ራሱ ፈልገውት ራሱ የኛውን እኮ አላገኙትም። ግን ንጽጽር ላይ እንደዛ አይደረግም። እኔ በበኩሌ ይሄ ይታሰር ይፈለጥ ምናምን የምትሉትን ነገር እኔ አልቀበለውም። በቃ ጊዜው አይደለም። 21ኛው ክፍለ ዘመን ላይ ነን ያለ ነው። በንግግር የሚያምን ከሆነ ያምናል። በሽሽቅና ስድብ ካለው አንድ ሰው ትተውታላችሁ። ግዴታ አይደለም እኮ ማውራት ማለት አንድ ነገር ማሰብ አለባችሁ። አጀር ልታገኙበት ነው እዚህ ቦታ ላይ የምትመጡት። ካላህ ዘንድ አጀር እንድታገኙበት፣ ሌላው እንዲማርበት ከምትወያዩት አካላት ጋር የሆነ እውቀት ሼር ለመደራረግ በሚል መንፈስ ካልተረዳ ሰው ጋር ጊዜንም ጉልበትንም ማቃጠል አስፈላጊ አይደለም። እኔ በነዛ ነው ማምነው። በተረፈ እሱ ተሳደበ ተብሎ ፍለጠው ቆረጠው ምናምን የሚባል ነገር የለም። እኛ ንጽጽር አካባቢ ላይ እንደዚህ አይነት ነገር የለብንም። አሁን ባለፈው የተባለውም ልጅ እኔ ለዛም ያደርሰው ነገር ያደርሰዋልን ብዬም አላምንም። ይህም በቪዲዮ አይታይም በምናምን ነገር የማይታየው ፈርቶ ነው ምናምን የሚባል ከሆነ ልክ አይደለም። መፍራት የለበትም ራሱ ማለት ነው። መፍራት ያለበት አዎ፣ አንዳንድ ስሜታዊ የሆኑ ሰዎች አግኝተው አጉል እንዳያደርጉት ከፈራ አዎ ልክ ነው። ግን ንጽጽር አካባቢ ላይ ነው የማወራው። የንጽጽር አካላት ንጽጽር ላይ የሚሰሩ ሰዎች እንዲህ አይነት እንትን የላቸውም። 100% ነው የምነግራችሁ። ንጽጽር ላይ የሚሰሩ ልጆች እኛ ጋር ያሉት አብዱልከሪም በሉት፣ ሳላ በሉት፣ ኢምራን በሉት፣ ኢብራሂም በሉት፣ አወኪ በሉት፣ እነስሚዞ ብትሉ እንደዚህ አይነት እንትን የለንም እኛ። ሰው በሀሳብ ካወራ አወራ ነው፣ ባለጌ ከሆነ እንተዋለን። በተረፈ ግደለው ቁረጠው ምናምን አድራሻ ተፈልጎ ይፈለጥ ምናምን ነገር የሚባል የለም። የህግ አካላት ካሉ የህግ አካላት ይጠይቁት። ያ ነገር እንደ ሀገሪቱ ደንብ ኢትዮጵያ ውስጥ ያለው ህገ መንግስት ያው ዲሞክራሲያ ነው። ቴዎክራሲያ አይደለም፣ ታውቁታላችሁ። ስለዚህ በቴዎክራሲያ መንግስት በመንግስት አግባብ ከጠየቀው ጠየቀው ነው እና ለመናገር የፈለገው ይሄ ልጅ ጉዳይ ላይ ለመናገር የፈለገው ያው እንዳለው ሶስተኛው አማራጭ ምንድነው እንትን ነው ይሄ የህግ አግባብ ይጠይቀው ለማለት ፈልጌ ነው አለ። አሁን እኛ የሰማነው ደግሞ ምንድነው ተቆርጦ የመጣው እዛ እነሱ ጋር ማለት ነው ካፊሮች ጋር እንትን የሚለው ሌላ መልእክት ነው ያስተላለፈው። በጣም ነው ፖለቲካ የተሰራበት እና ለወደፊቱ ጥንቃቄ ማድረግ ይገባል ነው የምለው። እኔ በግሌ እንደው በግል በውስጥ መስመር የማግኘት ቻንስ ስለሌለኝ ነው ጉዳይ አይዲያ ምነግርህ ነገር ሊላሂ ለወንድምነት ማለት ነው ምነግርህ የኢስላሚክ ኮንቴንቶችን ብትማራቸው ደስ ይለኛል። ብትማራቸው አንደኛ የመጀመሪያ፣ ሁለተኛ ንጽጽርም ከሆነ ንጽጽር ላይ ኮንቴንት ያላቸው ኮርሶች አሉ እኛ ቢያንስ ማለት ነው ትምህርቶች አሉ፣ መጽሐፍቶች አሉ፣ በዛ ዙሪያ የተዘጋጁ ብዙ ነገሮች አሉ። እነሱ ነገር ብታያቸው ደስ ይለኛል። ለፕሮቴስታንትም ሲጠዩ አልነበርክም ሲሉ እንደዚህ ራስን ዝቅ የሚያደርጉ ከፍና ዝቅ የሚያደርጉ ሰዎች ራስን ዝቅ አድርገው የሚያብጠለጥሉ ቦታ እኮ አይደለም እዛ ቦታ ላይ። እኔ በጣም ነው የምናደደው ምንድነው ወንድሜ ለምን እንደዛ ያደርጉታል? ወንድሜ ነው ሙስሊም ወንድሜ ነው። ቢያንስ ስብዕና ራሱ እንደዛ አይደለም፣ አይፈቅድልህም። ስብዕና ቦታ አይደለም ራሱ ያ ቦታ። እዛ ሄደ እነሱ ጋር ሄደ ፕሮቴስታንትም አልነበርክም ኦርቶዶክስም አልነበርክም ክርስቲያንም አልነበርክም ሲሉ በዚህ ደረጃ እንዴት ነው አንተን ዝቅ ለማድረግ የደፈሩት? ይህን የመሰለ ስብዕና እንዴት ነው እዛ ቦታ ላይ የሚገኘው? አንተ በተከበርክበት ቤት ከፍተህ ራስህ እኮ ራስን ንጽጽር ማካሄድ ትችላለህ። ቢያንስ እንኳን እንደው ቀረብ ይባል። ግን እዛ ቦታ ላይ ከፍ ዝቅ እያደረጉ ሃይማኖታችንን ከፍ ዝቅ እያደረጉ አንተን ዝቅ በጣም ነው የሚያመው ብታየው፣ እኛ ቦታ ሆነ ብትመለከተው። በዛ ላይ ስለ እስልምና
ብትጠየቅ ስለ እስልምና ራሱ አትመልሳቸውም፣ አትፈልግም፣ ስለ እስልምና እንዲጠየቅም አትፈልግም ምናምን ነገር። እንደዛ ከሆነ ምንድነው የሚያስፈልገው? ንጽጽር ነው። ንጽጽር ከሆነ የሚያስፈልገው መጀመሪያ መማር ይባላል። ተማረው ወቀው ምንድነው የሚመለሰው? ሙስሊሞች ምንድነው አርጊመንታቸውን በነገረ ክርስቶስ ላይ፣ በነገረ ስላሴ ላይ፣ በነገረ ድህነት ላይ ያለን መልስ እንዲህ ቢጠይቁን ምንድነው የምንመልሰው የሚለው ነገር ተራ በተራ ጥርስና ምላሱን እየነቀስክና እያደማ እያንዳንዷን ነገሮች አያቸውና ከዛ በኋላ ወደ ንጽጽር ዓለም ውስጥ ትገባለህ። ካልሆነ ግን ዝም ብሎ እንትን ነው የሚሆነው። እየተጎዳ ትመጣለህ። የሆነ ሰዓት ላይ ቀልብ እየደረቀ ይመጣል። ዝም ብሎ ጭቅጭቅና ንትርክ ይሆናል። ቀልብ እየደረቀ በሚመጣበት ሰዓት፣ ቀልብ እየረጠበ በሚመጣበት ሰዓት እስልምና የዲን ራሱ ትምህርት አለው። ትምህርቶቹን እያንዳንዳቸውን ነገሮች ቀልብን የሚያረጥቡ ነገሮች ዚኪር ምንድነው፣ ሶላት ላይ እንዴት ነው እንትን የምለው፣ ከዛ ቁርአን እንዴት ነው ምነው ምናምን እንትንን ካስተካከልኩ እንትን ነው። ይሄ ዝም ብሎ ጭቅጭቅና ንትርክ ያለበት ቦታ ላይ ዝም ብሎ መዋል ቀልብ እየደረቀ እንደ ኖርማል ሆኖ ይታያል። ከዛ በኋላ ለኩፍርም ራሱ አደጋ አለው። ለኩፍርም መጋለጥ አለው። ተመልሶ ለመክፈርም አደጋ አለው። እንደዚህ አይነት ነገሮች ማለት ያ ነገር እንደዛ ነው ማለት ሳይሆን እዛ የምትሄድበትን ነገር እዚህ ወንድሞች ጋር መተህ ገብተህ እኛው ጋር እንትን ብለህ ብትማራቸው ብታያቸው ጥሩ ነው ብዬ ነው እንደምነው። አይ ቲንክ በጥሩ ነገር እንደምትወስደው ተስፋ አለኝ። በተረፈ እንዳልኩ ፖለቲካ እንዳይሰራብን ጥንቃቄ ማድረግ ነው። በእያንዳንዱ ንግግራችን ላይ ከኛ የምትወጣዋን ነገር ጥንቃቄ ማድረግ። ከበስተኋላ ዲናችን ስላለ ሰዎች የሚመዝኑት ዲናችንን በእኛ ነው። ያ ነገር መሆን የለበትም። እኛ መመዘን ያለብን በዲናችን እንጂ ዲናችን በእኛ። እነሱ ግን የሚያደርጉት ምንድነው? ይሄው እስልምና እንደዚህ ነው የሚያስተምረው፣ ማን አለ እከሌ ያለ እንደዚህ ያለ ተብሎ ነው የሚባለው። የህግ አግባብ በህግ አግባብ ካስፈለገ የህግ አካላት ይጠይቁ። አሁን እኛ ያለነው ሶሻል ሚዲያ ላይ ነን ያለነው። ሶሻል ሚዲያ ላይ ያለነው ሰዎች ባለጌዎቹን አላህ በቁርአን ውስጥ ተዋቸው ስለሚል ከባለጌዎች መራቅ ነው። መሰዳደብ፣ መበሻሸቅ ውይይት አይደለም። እንደዚህ አይነት ነገር ልምዱ ያለው ሰው ካለ መቀጠል ይችላል። ልምዱ ያለው ሰው ምንድነው ለመበሻሸቅ ትልቁ መስፈርት እውቀት አይጠይቅም። ባለጌ መሆን ብቻ ነው የሚጠበቀው። እና ያለ ማለት ፈልጌ ነው። እኔ በበኩሌ ጨርሻለሁ። ጀዛኩሙላህ ኸይረን ጀዛ ስላዳመጣችሁ ነው። ሰላም አለይኩም። በጣም እናመሰግናለን ኡስታዝ። አመሰግናለሁ። እኔ እንኳን ብዙ ምለው ነገር የለኝም። ቪዲዮውን ስናዳምጠው እንደነበር የተለያዩ አሻሚ ሀሳቦች ነበሩበት። መቶ አጥርቶ መናገሩ ጥሩ ሆኖ ሳለ ጠቅላላ ያለ ሀሳብ መስጠት የምፈልገው ግን ሁለቱም በር እንዳይዘጋባችሁ የምትፈልጉ ሰለምቲዎች ራሳችሁን አድቡ። እዛም ገርበብ እዚህም ገርበብ የሚያደርጉ ሰዎችን አይቻለሁ እና ራሳቸውን አይከላከሉም፣ እስልምናቸውንም አይከላከሉ። ቁጭ ብለው እንደ ሙስሊም ሲጠየቁ መመለስ አይችሉም። ኦኬ በፊት ከነወጣችሁበት ሃይማኖት ተብለው መመለስ አይችሉም እና አደብ ገዙ ጥሩ ነው። ምክንያቱም ኃላፊነቱ ውሰዱ። እዛ ቦታ ላይ ስትገኙ አንድ ሰው ሻሃዳ ከያዘ በኋላ ሙስሊም ተብሎ ነው የሚጠራው። ስለዚህ እንደ ሙስሊም ነው እዛ ቦታ የሚያናግባችሁ። ያኛውን በር እንዳይዘጋባችሁ ራሳችሁን አሰድባችሁ፣ እስልምናችሁን አሰድባችሁ፣ ጥያቄ መመለስ ከብዷችሁ፣ ከዛ ደግሞ ልክ ሀምብል እንደሆነ ሰው ሪያክት የምታደርጉ ሰዎች ስላየሁኝ ነው። ጥንቃቄ ማድረጉ አይከፋም። የተነሳው ሀሳብ ግን እራሱም እፎይ አሁንም ጉዳይ ዲያ ስሙን ጠርቶ ለእፎይ ነው ብሏል። ቴሌግራም ገጹ ላይ ጽፏል። እኔ ካልተገደልኩኝ እኔን ካላገለሉ እኔ ዞር ካላልኩኝ ንጽጽር መስራት እንደማይችሉ ኡስታዞቻቸው ያወሩት ንግግር አለ ብሎ ፖስት ሲያደርገው ኃላፊነት በጎደላቸው ተናጋሪዎች መንገድ ስላገኘ ነው። እና አንዳንድ ሰዎች ጥንቃቄ ያደርጉ። ማህበራዊ ሚዲያ ነው። አንዳንድ ሰዎች ከኛ የተሻለ ያውቃሉ። ማን እንደሚሰማንም አይታወቅም። ተደዋውላችሁ አይደለም ያወራችሁት፣ ላይቭ ስትሪም ላይ ነው። ሰዎች ይሰማሉ። ቁጭ ብለው ምን ተባለ የሚሉ ሰዎች አሉ። ቪዲዮ ኤዲት ከመደረጉ ውጭ ከመቆራረጡ ውጭ ተቆራርጦ የወጣው ቪዲዮ ግን መልእክቱ እፎይ ከዚህ በፊት በህግ ይጠየቅ ሲባል የመጀመሪያ አይደለም ሶስተኛው አማራጭ ተብሎ ሲጠየቅ አይኔ ማለት የፈለግኩት በህግ እንዲጠየቅ ነው። በህግ እንዲጠየቅ ከሆነ ሶስተኛው አማራጭ ተብሎ መቅረብም የለበትም። ከዚህ በፊት በህግ እንዲጠየቅ ተብሎ ስለሚያውቅ ሚስጥር አይደለም። ቀጥታ ቢባልም የሚያስቆጣ የሚያስቆርፍ አይደለም። አንደኛ ውይይት ተባለ፣ ሁለተኛ ይመከር ከተባለ ምክር የሚለው በራሱ የህግ አካልን የሚያጠቃልል ነው። ሰዎች የሚታሰሩት ለምክርም ለተግሳጽም ለተሞክሮም ስለሆነ ማለት ነው፣ በህግ የሚጠየቁትም ጭምር። ስለዚህ ሶስተኛው የተቀመጠው አማራጭ አሻሚ የሆኑ ሰዎች በተለያየ መንገድ እንዲሰሩት እንዲረዱት፣ እሱም ደግሞ ቴሌግራም ፔጁ ላይ ሄዶ ተጠቂ እንደሆነ ተጎጂ እንደሆነ በዚህ መንገድ ሊያስወግዱኝ ነው ብሎ እንዲናገር ያደረገው ኃላፊነት የጎደለው ንግግር ነው። በሰዓቱ ላይ በስትሪሙ ላይ አብዱል አብራራው ሲለው ነበረ። ማብራራት አልፈልግም ብሏል። ዛሬ መተህ ስለ አብራራው ጥሩ ቢሆንም ግን እኔ የክርስቲያንን በር የሙስሊምን በር እንዳይዘጋባቸው ገረብ የምታደርጉ ሰዎች ብትማሩ ብታደቡ ጥሩ ነው ብዬ አስባለሁ። ምክንያቱም ሁለት ዛፍ አለኝ ተብሎ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም አይደለ? ስለዚህ ብዙ ጊዜ እኔ የታዘብኩት ነገር ከጉዳይ ዲያ ራሱን እንደ ሙስሊም አይቆጥርም። የሚነሱ ኢስላማዊ ሀሳቦችን ሙስሊሞች ነብዩ እያለ ነው የሚያወራው። ከሱ በተጨማሪ ደግሞ ያዩዋቸው ነገሮች ምንድናቸው? ሲጠየቅ በፊት ክርስቲያን እያለ ተብሎ ሲጠየቅ እኔ ኦርቶዶክስም ካቶሊክም ወንጌል አማኝም አልነበርኩም፣ አሁን ግን ሙስሊም ነኝ ብሎ የሚናገር ሰው ነው እና በቤዝመንቱ ነው የሚያፍረው ወይስ ደግሞ ከጥያቄ ለመሸሽ ነው? ብትመልስስ እነዚህ ያኮርፋሉ ወይስ ደግሞ የመጣህበት ሃይማኖት? ምክንያቱም እኛ የምናውቀው ቲክታክ ላይ አንተ ንጽጽር ስትሰራ ከሙስሊሞች ጋር ክርስቲያን ሆነ ነው የምናውቅህና ሻሃዳ ከመያዝ ከመስለመ በፊት እኔ የማውቀው ማህበራዊ ሚዲያ ላይ እንደ ክርስቲያን ሆነ ከሙስሊሞች ጋር ዲቤት ስታደርግ ነው። ከኔ ጋርም አንድ ሁለት የተባባሉበት ምክንያት ያ ስለነበር ስለማስታውስ ነው። እና ጥርት ያላሉ ነገሮች አሉ፣ አንተ ላይ ጉዳይ ዲያ ማለት ነው። ጥርት ያላሉ ነገሮች አሉ። ለንግግሮች ኃላፊነት ብትወስድ መልካም ነው። ለእስልምና
ተቆርቋሪነት ወይም ደግሞ ተገዥነት ቢኖርህ መልካም ነው። ያ ካልሆነ ግን ማህበራዊ ሚዲያ ላይ ስትመጣ አሁን አንተ ከጉራይ ዲያ ጋር ቁጭ ብለህ ያወራው ተደዋውለህ አይደለም፣ ላይቭ ላይ ነው። ቤት ላይ 200 ምናምን ሰዎች ነበሩ። እናንተና ቃል ቤትም የመጀመሪያውን ቪዲዮ ሰምተዋለሁ። በንጽጽር ዙሪያ ላይ እንደነበር ያስታውቃል። ንጽጽር ስለማድረግ እንዴት መወያየት እንዳለባቸው ምን ማድረግ እንዳለባቸው ሀሳብ እየሰጠህ ነው። ስለ ንጽጽር እውቀት የለኝም የሚል ሰው መረጃ መስጠትም አይችልም። በነገር ላይ እኔ አሁን ለንጽጽር ብቁ አይደለሁም ካልክ አንተ የንጽጽር አመራር ነበር ስትነግረኝ የነበረው ለወንድማችን ማለት ነው። ያም አስፈላጊ ነው ብዬ አላምነው። ይገባ ይሄ ከፈረሱ ጋሪው ቀደም አይነት መሆን የለበትም አስፈላጊም ስላልሆነ ማለት ነውና ኃላፊነት ሊሰማን ይገባል። ማህበራዊ ሚዲያ ላይ ነው ያለነው። የቃላት ፖለቲካ ይሰራል። ማን እንደሚያዳምጠን አናውቅም። ስለመጣ ግን ሀሳቡን ስላጠራኸው መናገር የፈለኩት አወፈኝ ነው ብላል። እሱም ደግሞ ለኔ ነው ብሎ አንተ ከመናገር በፊት ቴሌግራም ፔጁ ላይ ገብተህ ማየት ትችላለህ። ልክ እንደ ተጎጂ ካልተገደለ ንጽጽር መስራት እንደማይችሉ ኡስታዞች አደጋ ላይ እንደወደቁ ችግር እየፈጠረባቸው እንደሆነ አድርጎ ኢሜጅ ሰርቷል። ንግግርህም እንደዛ እንዲመስል ስላደረገው ነው። እኔ የተጠቀምካቸው ቋንቋዎች የፖለቲካ ቋንቋዎች ናቸው። የንጽጽር ቋንቋ ብትጠቀም ጥሩ ነው። ለወደፊት መልእክት ማስተላለፍ ስትፈልግ ማለት ነው። ይሄን ነው ማለት የምፈልገው። አመሰግናለሁ። ኦኬ ሀሳብ የሚናገር ከሌለ ትንሽ ሀሳብ ለመናገር ያክል ነው። ወንድማችን ጉዳይ ዲያ መናገር እንፈልጋለን። የተወሰነ አውርቼ ልውረድ። እሺ ብዙም አላወራም። ይፈቀድልኛል? መሲ ከፈቀደች መሲ ፈቅደሻል? እሺ አመሰግናለሁ። እሺ መርሐባ ሙስሊሞች፣ ሰላም አለይኩም ወራህመቱላሂ ወበረካቱ ቢያለኝ ኡስታዝ ዋሂድ፣ ሁላችሁም ቤት ወንድሞቼ ክርስቲያኖችም ሰላም ቢያለኝ ሁላችሁም ባቢ። ምናልባት የኔ ሀሳብ ምንድነው መሰላችሁ? በዚህ ዙሪያ ላይ ምንም ሀሳብ አልሰጥም። ነገር ግን ትንሽ በተለይ ንጽጽር ላይ ያላችሁ ቤት ወንድሞቻችን፣ ኡስታዞቻችን፣ መሻይኾች፣ ሁሉም ላይ የዳዕዋ ዘርፍ ላይ ያላችሁ ከእናንተ ብዙ ነገር እንጠብቃለን። አንዳንዴ ደግሞ ዳዕዋ በምናደርግበት ጊዜ እያንዳንዱ አምልኮ በምናደርግበት ጊዜ የሚፈልግ ነገር አለ። ምንድነው? ለግላችን ልንጠቀምበት ይገባል። ማለት ራሳችንን ክብራችንን እንደዚህም ደግሞ ዝናችንን ቁጭ አድርገነው እስልምናን ነው የበላይነት ለማድረግ መጣር ያለብን። ለምን እንዲህ ተባልኩኝ እንዲህ ያረኩኝ እንዲህ ተባልኩኝ የሚለው ነገር ከሆነ ማለት ነው ዳዕዋውን በተለይ እስልምና ዘርፍ ላይ ዳዕዋ ላይ በሚናደርግበት ጊዜ የግል ፍላጎታችን መሰረት አድርገን የምንሰራ ከሆነ መቼም ከሰዎች ጋር ልንግባባ አንችልም። ምክንያቱም የምንሰራው ስራ አላህ ዘንድ ተቀባይነት አግኝቶ ነገ ጀነተል ፊርደውስ ስንገባ ብቻ ነው ያን ጊዜ ልንኮራው። ያለበለዚያ ግን የምናደርጋቸውን ነገሮች ላይ ምናልባት የአላህን ውዴታ ለማግኘት ካልሆነ በስተቀር ከዛ ውጭ የሆነው ነገር አንደኛ ስራችን ተቀባይነት እንዳይኖረው ያደርገዋል፣ ሁለተኛ ቀጣይነት እንዳይኖረው ያደርገዋል፣ ሶስተኛ ደግሞ ከየትኛውም ሰው እንዳንግባባ ያደርገናል። ስለዚህ የምንሰራው ስራ ለአላህ ብለን እስከሰራን ድረስ ከዛ ውጭ ለግል ስሜታችን ለግል ፍላጎታችን አሸንፎን ከወንድሞች ጋር ከኡስታዞች ጋር መጣላቱ አስፈላጊ አይደለም። ሐታ ያን ሰው ማለት ክብሩን ዝቅ እንዲደረግ ነው የሚያደርገውና እባካችሁ እንደው ከምንም በላይ ከእውቀቱም በላይ ከእናንተ የምንፈልገው ስነ ምግባርና ትዕግስት ነው። ለምን ለድን ብሎ መሰደብ ክብር ነው። ነብዩ አለይሂ ሰላቱ ወሰለም ብዙ ነገር ተብሏል፣ አሸንፈዋል። የግድያም ብዙ ነገር ደርሶባቸውና እባካችሁ አንዳንድ ጊዜ ማለት ነው ለአላህ ስትሉ ለዲኑ ስትሉ ለምትሰሩ ስራ ስትሉ ብዙ ተከታይ ስላላችሁ ትዕግስት አድርጋችሁ ወደፊት ብትሄዱ ባይ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቴንክ ዩ እናመሰግናለን። ቀጥይ መስል አልቆይም። ያው ወንድማችን ጉዳይ ዲያ መጥቶ ነገሩን ግልጽ በማድረጉ ጥሩ ነው። ሰው ሲናገር እየቆራረጡ ሌላ ሀሳብና ትርጉም እንደሚሰጡ ክርስቲያን ወገኖቻችን የታወቀ ነው። እኔም 5 ዓመት ሊሆን ነው ቲክቶክ ላይ የምናገራቸውን ቪዲዮዎች እየቆራረጡ ሌላ ትርጉም እንደሚሰጡ የታወቀ ነው። ኢቭን እውነተኛውን ነገር እንኳ እያወቁት ቆርጠው ቀጥለው ሌላ ትርጉም እንዲሰጥ ያደርጋሉ። ይሄ የታወቀ ነው። የክርስቲያን ወገኖቻችን ባህሪያቸው ነው። ንጽጽር ላይ ያለ ነገር ነው። የራስን የበላይነት ለማረጋገጥ የትኛውንም አይነት ነገር ይራምዳሉ። ውሸት ለነሱ ጀስት ኖርማል ነው። እና ወንድማችን ጉዳይ ዲያ ተረድቼዋለሁኝ። ኢቭን ወደ ህግ መሄድ ነው የሚለውን ራሱ አይሰራም። አሁን ንጽጽር ላይ ከፊት ጀምሮ የሚሰሩ በዓለም አቀፍ ደረጃ ራሱ እውቅና ያላቸው ሰዎች አሉ። እነዛ ሰዎች ንጽጽር ሲሰሩ አከሌ ለህግ ይጠየቅ ብለው አያውቁም። ምክንያቱም ለህግ ይጠየቅ ብሎ ማለት ያንን ተሳዳቢ ሰው እውቅና መስጠት ነው። እንግዲህ ፎዬ የተባለው ግለሰብ በመሳደብ ነው እውቅና ያገኘው እንጂ ንጽጽር አድርጎ አያውቅም። በነገራችን ላይ ንጽጽር ብሎ ማለት ዶግማቲክ የሆነ ነገር አቅርበህ ስታነጻጽር እንጂ ዝም ብሎ እዚህ ግባ የማይባል ሀሳብ አንስቶ ጭቅጭቅ መፍጠር የንጽጽር አይደለም። ፎይ በህይወቱ ዶግማቲክ የሆነ ነገር አንስቶ እንትን ብሎ ማያውቅም። ይሄ የታወቀ ነው። ኢቭን እንደውም እዚህ እኛ ሀገር ላይ ንጽጽር ስላልተለመደ አካዴሚካሊ ውይይቶች ስላልተለመዱ ንጽጽሩ ሶሻል ሚዲያ ላይ ቲክቶክ ላይ በደንብ እየታወቀ ሲመጣ ንጽጽር የማይሰሩ ሰዎች የሆነ ነገር ሲያዩ ይከሰስልን እንዲህ ይበልልን ብለው ቪዲዮ ሲሰሩ ሌላው ማህበረሰብ ያጋግላል። ስለዚህ ኢቭን ንጽጽር ላይ የሚሰራ ሰው በህግ ይጠየቅ አከል አይባልም። ኦኬ እፎይ በህግ አልተጠየቀም። አስባችሁታል? በተራ ነገር ነው እንደውም ተጽዕኖ ፈጣሪ ነኝ እያለ የገዛ ወንድሞቹ ላይ ራሱ እናንተ ተጽዕኖ ፈጣሪ አይደላችሁም 700,000 ተከታይ አፍርቻለሁ እያለ በወንድሞቹ ላይ ራሱ ጉራ ሲነዛ ነበር።
ያ እንደዛ ያደረገው ምንድነው በህግ ይጠየቅ የሚለው። ስለዚህ የጉዳይዲያ ንግግር ጥፋት የለበትም፣ ያው ቆርጠውበትም ነው ንግግሩን። ግን ኢቭን ካሁን በኋላ አከሌ በህግ ይጠየቅ አይባልም። አንደኛ ህጉ ስድብ 6 ወር ነው ቢያስቀጣ፣ ወይም 500 ብር ወይም 1000 ብር ነው ቅጣቱ ራሱ በብር። ስለዚህ ያ ሰውዬ የብዝ እውቅና እንዲያገኝ እንጂ ምንም ጥቅም ስለሌለው ንጽጽር ስናደርግ ሐሰትን ማጋለጥ፣ እውነትን ማስተማር፣ ሰው ንጽጽር ሲያደርግ ዶግማቲክ በሆነ ነገር እንጂ በተራ ነገር መሆን እንደሌለበት ማስተማር እንጂ ኢቭን በህግ ይጠየቅ ማለት አያስፈልግም። በዚሁ አጋጣሚ ማስተላለፈው መልእክት ምንድነው፣ አንድ ሰው ወጥቶ ሃይማኖት ተሳድቧል፣ ነብያችንን ተሳድቧል፣ ሊከሰስልን የሚል ቪዲዮ ስታዩ አንከስም እረፉ የሚል ትውልድ ነው መፍጠር የምንፈልገው እንጂ ኢቭን ህግ የሚለው ነገር አይሰራም ለማለት ያክል ነው። አመሰግናለሁ። ቴንክ ዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድም እህቶች እንዲሁም ክርስቲያኖች ሁላችሁንም አብዛኛው ነገር ተነስቷል። አንድ ነገር ብቻ ለማሳሰብ ያክል ነው። እሱ ምንድነው ሁላችሁም ሰለምቴዎች ማለት ነው በአጠቃላይ ምናልባት እውቀት ሊኖራችሁ ይችላል፣ ግን እውቀታችሁ መጀመሪያ የነበረው እውቀት ክርስትና ላይ ነው፣ በዛ ነገር ላይ የተገነባ ነው። ሲቀጥልስ በጣም የጠለቀ እውቀት አላችሁ ከተባለ ሌላ ምንድነው ሹብሃ ላይ ነው፣ እስልምና ላይ የሚነሱ ሹብሃዎች። ምክንያቱም እናንተንም በዛ ልክ ስጠይቋቸው የነበሩ ነገራቶች የእነሱን እውቀት ነው ሊኖራቸው የሚችለው እንጂ መሰረታዊ የሆነ የእስልምና አስተምሮ እውቀቶች አይኖራቸውም። ስለዚህ ያን እንዴት ነው የምታገኙት የሚለው ነገር ያው ወሊላሂ አልሐምድ ካሰለሙ በኋላ እዛው አይተውም እነ ኡስታዝ ወሂድ ሌሎቻችሁ ማለት ነው ቀጥታ እንዲማር ነው የሚመቻችለት ማለት በሚመቸው መልኩ በአካል የሚመቸው ከሆነ አካባቢው ላይ ሰው ካለ እያገናኙ፣ ካልሆነ ደግሞ በኦንላይን ራሱ ቂራት በደንብ እንዲከታተል ነው እየተደረገ ያለውና ስለዚህ እንደሰለማችሁ ቀጥታ የመጀመሪያ እርምጃ የሚሆነው ምንድነው የእስልምና እውቀት ላይ ፎከስ ማድረግ ነው። አሁን ወንድማችን የንጽጽር እውቀት የለኝም ሲል ጀስት የእስልምና እውቀት የለኝም ማለት የክርስትና እውቀት የለኝም ማለት አይደለም። እናውቀዋለን። እኔ የዛሬ 3 ዓመት በፊት ተወያይተናል ከጉዳይዲያ ጋር ማለት ነው። የዛሬ 3 ዓመት ማለትም ክርስትና ላይ በቂ የሆነ እውቀት አለው፣ ግን የንጽጽር እውቀት የለኝም ሲል እስልምና ላይ ነው። ያን ነገር እንዴት ነው ማሳደግ የሚችለው? እነዚህ የሚነሱ ጥያቄዎች ባለመመለሱ ራሱ እኮ ይቆጫል። አረ ስለዚህ ያን ነገር እስልምና ላይ ፎከስ አድርገህ በመማር ነው። አይቃ ሌሎቻችሁ ሁላችንም ማለት ነው እዚህ ከሰለማችሁ በኋላ በቃ የተወሰነ ጊዜ ከሚዲያ ወራቀ ብላችሁ ትምህርት ላይ እውቀት ላይ ፎከስ ብታደርጉ ነው ይመሩ። ወላሂ በጣም አብዛኛው ጊዜ ልባችሁ የሚዋዥቀው ወደዚህ ወደዛም የምትሉት ስለማትማሩ ነው። ሐቂቀተን እስልምና ብርሃን ነው፣ ታውቁታላችሁ። ምክንያቱም ያን የጨለማውን ዓለም ስለምታውቁት ማለት ነው። የመጀመሪያ ጊዜ በምትሰግዱት ሰላት ራሱ ምን ያክል ትክክል እንደሆነ እስልምና ትክክል እንደሆነ ትረዱታላችሁ። ግን ያን ነገር ደግሞ ሞር እንዲጣፍጣችሁ ሞር እንዲበረክት ደግሞ መማር እያንዳንዱ ነገር ፎከስ አድርጋችሁ አሊፍ ባሁን ከዛ ጀምራችሁ ከዛ ኢንሻአላህ ለወደፊት ደግሞ ያው ትላልቅ ኡስታዞች በደረሱበት ደረጃ ማስተማር እስከምትችሉ ድረስ እውቀት ላይ ፎከስ ብታደርጉ ነው። የተወሰነ ጊዜ ከሚዲያው ራቅ በሉ። በቃ ከነዚህ ጋጋታ ካለበት ቦታ ላይ ራቅ በሉ። ከዛ ነገር ራቅ ብላችሁ እውቀት ላይ ፎከስ አድርጉ ነው የምለው ሁላችሁንም ማለት ነው። ወንድሜ ጉዳይዲያ ኢንሻአላህ እንማማራለን። ያው እኔ በግድ ፎሎ አድርጌ ያለውኝ ምናልባት አክሰሱን ካላገኘህ ማለት ነው። ስለዚህ ፎሎ መልስና ውስጥ የሚያስተምር የምትፈልግ ከሆነ የዛን ችግር ካለ ኢንሻአላህ ያለውን ነገር እንማማራለን። ይሄን ነው ማለት የምፈልገው። ራሳችን ላይ ፎከስ እናድርግ። እነሱ የራሳቸው ኮርስ ስለሚወስዱ ማለት ነው። የሙስሊም ኮምፓራቲቭ የሚሰሩ ሰዎች በጣም ጠንቃቃና ብልሆች ናቸው። ኮርስ ይወስዳሉ፣ በየጊዜው የራሳቸውን አፕዴት ያደርጋሉ፣ ይማራሉ። እድሉን አገኘን ብላችሁ ካወራችሁ ደግሞ ኃላፊነት ወስዳችሁ ማውራት አለባችሁ። ይሄ ለሁላችሁም ነው መልእክቱ ማለት ነው። እንደዛ ይሻላል። ምክንያቱም አሁን ጥንቃቄ ጎደለው ንግግር ባይደረግ ኑሮ አጀንዳ አይሆንም። ያም የስለት ልጅ ሄዶ ያለቅስም ነበረ ማለት ነው። እና ነገ ሚዘትብኝ አታሳጣኝ ብሎ የሚጸልይ ሰው ነው። በቃ በዚህ መንገድ ነው የሚኖረው። ገባችሁ? የህዝብ ቅምጥ መሆን ከባዱ ነገር ህዝብ እንዳይረሳችሁ ሁሌ ተጠቂና ተጎጂ መሆን አለባችሁ፣ ማልቀስ አለባችሁ ማለት ነው። እና እናንተ ደግሞ በዚህ አልቅስ በዛ አልቅስ እያላችሁ ምክንያት ባሰጡ ጥሩ ነው ብዬ አስባለሁ። የሚፈልገውም ያ ነው። በእውነት ፍላጎቱ ያ ስለሆነ እንደዚህ አይነት እድል ባንሰጠሩ ነው። መልካም ጊዜ ለነበረን ቆይታ በብያው መተኛ ትችላለህ። አመሰግናለሁ። ደህና ዋሉ። የጥበብ መጀመሪያ ራስን ማወቅ ነው። ሰዎች ራሳቸውን ሁኑ፣ ራሳቸውን ምሰሉ፣ እናንተ ሁኑ፣ ከውስጣችሁ ጋር ታረቁ፣ ተስማሙ። ያፈሳል ብላችሁ ትታችሁ የሄዳችሁ ቤት ደግሞ ተመልሳችሁ እውቀት ፍለጋ እዛ ጋር መመለስ የለባችሁም። አዲስ ቤት ነው መስራት ያለባችሁ፣ ወይ የተሰራው የገባችሁ ቤት ቤታችሁ ነው አሳምራችሁ መስራት ያለባችሁ። ከባድ ነው። ሰውየው 1 ዓመት ወደኋላ ተመልሰው እኮ ነው መጀመሪያ ላይ እንደነበረ ጥብስ እኮ ነው ያገኘው። በቃ ሊገሉኝ ነው እያለ እኮ ነው እየሰራ ያለው። እኔ በጣም ኮሪ ትናንትና እድሜ ለቃል ቃል በዚህ አጋጣሚ ቴንኪው ላመሰግናት እወዳለሁ። እና እሷ ከፍታው ነበር የመጀመሪያውን ሰማሁት እና ሌላም ሰው አሰምቶኝ ነበረ እና ያኔ ነው የነቃሁት። ራሱ እሷ ስትከፍትልኝ ራሱ የሆነ አዚም ውስጥ ነበርኩ፣ ብዙ እየሰማሁት አልነበረም። እና ኤንሃው ግን ማለት ነው መናገር ይፈውሳል። ተናገሩ። ውስጣቸው ያለው እሳት አመድ እስኪሆን ድረስ አንድዱት። ግን ለምትናገሩት ነገር ኃላፊነት ውሰዱ። ምክንያቱም ማን እንደሚ እሱንም እንዲያስነጋውን ያደረገው ማለት ነው።
እና ራሱ በዛ መንገድ በቃ ምንም አይመስለኝም አሉ። በነገራችሁ ላይ ሰው የሚለው ነገር ምንም አይመስለኝም አሉ ማለት ራሴ መከላከል አልችልም ማለት አይደለም። ምላሹ ለምትናገረው ነገር በሙሉ መልስ አለኝ ማለት ነው። እና ገርበብ አድርጋችሁ መቆሙ ሰዎች እባካችሁ አንደኛውን በር ዝጉት። ምክንያቱም ቶርኔዶ የሚባል ነገር አለ፣ አውሎ ነፋስ የሚባል ነገር አለ። ከነ ቤቱ አንስቶ ሊወስዳችሁ ይችላል። ራሳችሁን ሲና በረሃ ላይ ልታገኙ ትችላላችሁ። የመስጊዱንም የቤተክርስቲያኑን በር እንደዚህ ገርበብ አድርገው የሚይዙ ሰዎች አሉ። ባቢ ገባት እና ቶርኔዶ ተጠቂቶ ይሆናል። አንዱን በር ዝጉት፣ ዘጋ አድርጉ፣ ደፈር ብላችሁ ዝጉት። በር መዝጋት መልመድ አለባችሁ። እናንተ ላይ አንዱ ቀን ድግስ ደግሰን ነው የምንሄድባችሁ። የሆነ ቪዲዮ አለ እነሱን የሚገልጽ ቪዲዮ አለ ልክልሻለሁ። ዳከን ብለው ወይ መስጊዱ ወይ ቤተክርስቲያኑ መዘጋት አለበት እንጂ ሁለቱም በር ገርበብ ተደርጎ ቶርኔዶ የሚባል ነገር አለ። አጥረግርጌ ወስዳችሁ እና የት እንደምትወድቁ አይታወቅም። ሰው የራሳችሁ ክብር የሚነካ ነው። ምርጫችሁንም ውድቅ የሚያደርግ ነው። ቫሊዋችሁንም የሚያወርድ ነገር ነው እና ጥንቃቄ አድርጉ። ባብዬ ተኛ። በጣም ነው የምንወዳችሁ። እንግዲህ በሀሳብ ልዩነት ነው እኛ የምናምነው፣ የሀሳብ ችግር የለብንም። በሰብአዊነት ጉዳይ ላይ ግን ኦፓል አልደራደርም እና የስለት ልጆቻችንን አታስለቅሱብን፣ የህዝብ ቅምጦችን አታስከፉብን። እውነቴን ነው የምላችሁ እና ከፍቶኛል። ያው አዝኛለሁ፣ ባብዬ በጣም አዝኛለሁ። ብር ደስ ብሎኛል፣ ስለተጠቀመበት ደስ ብሎኛል። እኔ እንኳን እኔ ደስ ነው የምለኝ በነገር ላይ ማህበራዊ ምድር ነግሬሃለሁ። ሁሉም ሰው ስኬት ይገባዋል፣ ደስታ ይገባዋል እና ያችንም ሄዶ ጠብሶ ስለበላ በጣም ነው ደስ ያለኝ። ገባል? የስራው ባህሪ በጣም በርና መስኮትን ክፍት አድርገህ ሌባ ገባብኝ አይባልም። ስለዚህ እሱ ተጠቅሞበታል። ትክክለኛ ነገር ነው ያደረገው። እንሄድበታለን ነው የቀረው። ብዙ ነገር ነው የቀረ፣ ያልተመለሰ ብዙ ጥያቄዎች አሉ። ነገ እንቀጥልበታለን። ሁላችሁንም እወዳችኋለሁ። መልካም ቆይታ።